እንደዚህ እንዳትላት እሺ። አሁን በቃ አንቺ ሚዩት አድርጊና አዳምጪ አንድ ጊዜ እሺ። ከሱ ጋር አውራ አንድ ጊዜ ከላይኛው ጋር ማለት ነው። እድል ልስጠውና አስወጣኝ ምናምን እያለ ስለሆነ እሱን ላዋራው ይሁን አለ። ከላይ ያለው ባለ ኮት ባለ ኮት አለ። እሺ በቃ የለም ማለት ማውራት አልፈለገም። እሺ ከታች ያለው ይሁን ማውራት ይችላል። አሁን ባነሳው ቶፒክ ላይ ግን እኮ ቅድም ያነሳነው ሐሳብ አለ። አሁንም ሌላ ሐሳብ እየገባ እኮ ነው። ይሄ ደግሞ ሙግት አይባልም። እሺ ብራዘር በቃ ማውራት ካልተመቸ አንድ ጥያቄ አድርግልህ ፖስት ጀምራለሁ። ችግር የለውም። እሺ ኦኬ ገብቶኛል ሊብሮ። እሺ አንዴ ስማኝ ከይቅርታ ጋር ያልተወለደ አምላክ አለ። አይ ቆይ ሲሉ እሺ ስማኝ። ማርያም ያልወለደችው አምላክ አለ። ጥያቄ መጠየቅ ይቻላል። ካልተቻለ ልውጣ። እሺ በኋላ ትመጣለህ። የጥያቄ ሰዓት እናዘጋጅልሃለን። የጥያቄ ሰዓት እናዘጋጃለን። እሺ ትመጣለህ፣ ትጠይቃለህ። ከፈለክ ደግሞ ሚዩት አድርገህ መቀመጥ ትችላለህ። መልካም ጊዜ ይሆንልህ። እሺ ሰሉ። እሺ አሁን አንተ ከማን ነው? አቤኒ ወይ ማርያም አሁን ኔትወርክ ይሰራ ይመስለኛል። አምላክ አለ? አረ አንተ የሌለ ነገር ነው። እንደዚህ የሚባል ነገር የለም። ጥያቄ ነው ማለት ማርያም የወለደችው ምንድን ነው ያልከኝ? ማርያም ያልወለደችው አምላክ አለ። እንትን የሆነ በሌላ አርጊመንት ጠይቀኛል። አልገባኝም ጥያቄው፣ ይቅርታ። እሺ ስንት አምላክ አለ? ማርያም ያልወለደችው አምላክ ስንት አምላክ አለ? ኦኬ አንድ አምላክ አለኝ። አንድ አምላክ አብ ወልድ መንፈስ ቅዱስ ነው አንዱ አምላክ። ያ እሺ ማርያም አንዱን አምላክ ወልደዋለች? አዎ ቀደም እኮ የሆነ አረ ቆይ ማርያም ኢንካርኔት ያደርገውን ኢየሱስን ነው በሆዷ የጸነሰችው ነው። ማርያም አንዱን አምላክ ወልደዋለች። ማርያም ጋድ ሄር ላይ ያለውን ማርያም ነው እንደዛ አይደለም። ማርያም አንዱን አምላክ ወንድ ልጅ ተወልዳለች። ማርያም አንዱን አምላክ ወልደዋለች። ስለዚህ አብ ወልድ መንፈስ ቅዱስ ነው ወልዳለች እኮ። ተሳሳትኩኝ። ኦኬ አንዱን አምላክ ወይኔ አንተ ትሪክ አደረከኝ። እሺ አንዱን አምላክ ስል ይሄ እንትኑ ቢንጉን አይደለም እያልኩኝ ያለው ፐርሰኑን እያወራ ያለው ገብቷል። ስለዚህ ማርያም ኢንተርምስ ኦፍ ቢንግ ሳይሆን ኢንተርምስ ኦፍ ፐርሰን ማርያም ኢየሱስ የሚባለው ፐርሰን ማርያም አንዱን አምላክ አልወለደችም ማለት ነው። ያ ቴክኒካሊ ወልደዋለች በሚለው ቴክኒካሊ ወልደዋለች ነበር፣ ግን እያወራን ያለ ነው ስለ ፐርሰን ከሆነ ፐርሰን ሁድ ስለ ፐርሰን እያወራን ከሆነ ማለት ነው። ግን ቢንግ አይ ነው እንደዛ ማለት አይደለም። ቅድም እኮ ነግሬሃለሁ። ቅድም ስለ ትሪኒቲ ሲያስረዳ ኖ አይደለም። ስማኝ እኮ ላስረዳህ። እንትና ትራፕ አታርገኝ ላወራ ስል እኮ ነገርኩህ እኮ ትራፕ አታርገኝ ላወራ ስል። ቅድምም ብለናል ስላሴ ቅድም እኔ እናንተ ስናወራ ቅድም ስናወራ ምን ብያለሁ? ስናወራ ይሄ ስላሴ የሚለው ሐሳብ እግዚአብሔር አምላክ በምንነቱ አንድ አምላክ ነው። ኔትወርክ በጣም አስቸጋሪ ነው። እሺ እግዚአብሔር አምላክ አንድ አምላክ ነው። እሺ መቼ ነው የምትመጣው? እኔ እናንተ እናወራለን። መቼ ነው እንትን የምትለው? አለው ነው ሁሌ አለው። ኔትወርክ ግን አስተካክል። የኔም እንደዚህ እያስቸገረ ነገር አንተም ካስቸገረ በጣም አስቸጋሪ ነው። በቃ እሺ መቼ ነው የምትመጣው? ላይቭ ሁሌ አለው። ላይቭ መቼ ነው የምትመጣ? በቃ እሺ እኔ ኔትወርኬን ላስተካክል እመጣለሁ። ግን ይሄ ሐሳብ አልጨረስነውም። እሺ ቀደም ደግሞ ሳንጀምር ይጨረስን እንቀጥላለን። እሺ ልውጣ። እሺ በቃ እንገናኛለን። አይ ዋን ላፍ ፒስ። እንገናኛለን። ፒስ አውት። እንዴት? እሺ ሊና ወይ እና ደህና ነሽ? አለው እግዚአብሔር ይመስገን። ስማኝማ ስማ ላስቸግርሽና ማለት ነው አንድ ነገር ብቻ ላስቸግርሽ።
እሺ በቃ አንቺ ምንም አትቸገሪ። ኢየሱስ አምላክ ነው የተባለበትን አንድ ጥቅስ እሺ ዘጸአት ምዕራፍ 20 ቁጥር 2 ላይ ማለት መጽሐፍ ቅዱስን ልክ አይደለም ግን ልክ ነኝ ቃል ኢየሱስ እንዴት መሰለ አሁን ኦርቶዶክስ አትመረመር በጣም ብዙ ጥበብ አላት ላይክ እንዴት መሰለክ በብዙ አይነት ትርጉም ነው የምታስረዳክ አትሳቅ እና ኢየሱስ ልንጋር ነሽራፍት ላርግ ለቤ ትርትር ይያል አብ ወልድ መንፈስ ቅዱስ ስለሚባለው እንጂ አምላክም እኛ ምንለው እግዚአብሔር ነው ኢየሱስ ልጅ ነው ሰማሃ እና እኔ እግዚአብሔር አምላካችሁ ነኝ የሚለው ልንጋርክ እንትኑን አላልከም የኔ ምስኪን ወይ ምስኪን አሁን ያልከውን ጥያቄ ማለት ነው እኔ እግዚአብሔር አምላካችሁ ነኝ ከግብጽ አገር ከባርነት ቤት ያወጣኋችሁ እና ዘጸአት ምዕራፍ 20 ከፈለክ ክፈተው ከዛ ዮሐንስ 8:40 ክፈችው ከዛ አለ ማለት ከዛ ዮሐንስ 8:40 ደግሞ ክፈችው ኤክስትራ እንትን አያስኩም ግን ከዚህ መውጣት እችላለሁ አይ ችግር እንደዚህ እንዲሁ እናነብልሻለን ጥሩ ነጥብ እኮ ነው ያነሳሽው ዘጸአት 22 ላይ ከግብጽ ምድር ከባርነት ያወጣው እግዚአብሔር አምላክ እኔ ነኝ አለ ስለዚህ እግዚአብሔር የግዕዝ ቃል ከሆነ የዓለም ጌታ ማለት ከሆነ አንዱ አምላክ ለማለት አይደል የነ ሙሴ አምላክ ለማለት አይደል እሱ እየተናገረ ነው ኦልራይት ኢየሱስ ደግሞ ከዚህኛው አምላክ ነው ሰምቼ የምነግራችሁ አለ ዮሐንስ 8:40 ኢየሱስ ልጅ ነው ብያለሁ ስለዚህ አንዱ አምላክ የነ ሙሴ አምላክ አልመጣም ወደዚህ እንዴት መሰለክ ምን ልትይመሽ አብ አልመጣም ሲጀምር አብ ነው እኮ እዚህ ጋር እያወራ ያለው አብ አይደለም እያወራ ወልድ ነው እያወራ ያለው ዘጸአት 22 ላይ ከግብጽ ምድር ያወጣችሁ ምናምን የሚለው ወልድ ነው እሺ ማን ነው እንደዛ ያለሽ ዘጸአት 22 ላይ እኮ እኔ እግዚአብሔር ነኝ አለ ኢየሱስ ደግሞ ዮሐንስ 8:40 ላይ ከእግዚአብሔር ነው ሰምቼ የምነግራችሁ አለ አብ ነው እንደዛ ያለው አብ ብሎ ጽፏል አልጻፈም እኮ እግዚአብሔር ተብሎ የትኛውን ቦታ ላይ የሚጠቀሰው አብ ነው ከሱ ውጭ ሌላ እግዚአብሔር ተብሎ አይጠቀስም ኢየሱስ እኮ ነው ከእግዚአብሔር ነው ሰምቼ የምነግራችሁ አለ ምናልባት 3-4 እግዚአብሔር ካለ አለ እንትን ታሳይኛለህ ማለት ከቻልክ እሺ ልክፈትልሽ ከፈለግሽ አንድ እግዚአብሔር እንዳለ ታውቂያለሽ አይደል አንድ እግዚአብሔር አለ በቃ ኢየሱስ ሲመጣ ከሱ በላይ መቼስ ማንንም ያውቅ የለም አይደል ስለመጣበት ነገር ምናልባት እናንተ ተሳስተሃል ካላላችሁት በስተቀር እሺ ኢብሮ ፖዝ ላይ ነው እኔ አተልቁኝና እሺ ይታያል አይተሽዋል እዚህ ላይ ነገር የትኛው ነው በብጫ ያለው ነው ማነበው አቀልኩልሽ 40 ምን ይላል ነገር ግን አሁን እግዚአብሔር ስማችሁ አራታይ በትክላም ቢቆይ እንዴት ትክላም እሺ አብርሃም እግዚአብሔር የሰማሁትን እውነት ከማን ሰማሁኝ ነው ያለው አይተሻል ከእግዚአብሔር ነው የሰማሁት አለ ከእግዚአብሔር የሰማሁትን እውነትን የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ ኢየሱስ ሲያስተምር አይሁዶችን ለምን ትገሉኛላችሁ እኔ እኮ ከእግዚአብሔር ሰምቼ ነው የምነግራችሁ አለ እዚህ ጋር አሁን አይሁዶች ይልፍታሉ ኢየሱስ የሚሰማው አለ እግዚአብሔር አሰሚያለ ስለዚህ ሲነግራችሁ ለነሱ እኔ እግዚአብሔር ነኝ ሳይሆን ከእግዚአብሔር ነው ሰምቼ የምነግራችሁ እነሱ እግዚአብሔርን እኮ ያውቁታል ከግብጽ ያስወጣቸው ማለት ነው እሱ እዚህ አልመጣም ለዛ ኢየሱስ አምላክ ነው የሚለው አንዴ ከሱ በታች ያለውን ላንብበው 41 ላንብበው አንዴ እሺ እናንተ አባታችሁን ስራ ታደርጋላችሁ አለ ከዛ አላችሁ እኛም ከዝሙት አልተወለድንም አንድ አባት አይደል ሰው እግዚአብሔር ነው አሉት ይላል ልንገርሽ የኔ ሐሳብ እዚህ ጋር ምን እየተወራ እንደ ግራ እንዳይገባሽ እየተወራ ያለው ከላይ አይሁዶች ኢየሱስን ሊገሉት ይፈልጋሉ
ገባሻ? የዛ ሰዓት ላይ ኢየሱስ ለምን ትገሉኛላችሁ እያለ ነው። ነገር ግን አሁን ከአምላክ የሰማሁትን ከእግዚአብሔር የሰማሁትን እውነትን የነገርኳችሁ ልትገሉኝ ትፈልጋላችሁ? አብርሃም እኮ እንደዚህ ያላደረገ ማለት ነው። ምክንያቱም አብርሃም እነሱ በጣም ትልቅ ቦታ ስለሚሰጡት እንደምታውቂው በክርስትናም በእስልምናም አብርሃም አንድ ያለች እሺ አንድ ከመጀመሪያው በልልኝ። እሺ ከቁጥር 40 መጀመሪያ አውዱ ኮንቴክስቱ ማለት ነው። አውዱ አይሁዶች አሉ። አይሁዶች ኢየሱስን ሊገሉት በጣም ይፈልጋሉ። ቆይ ብሩ ከ43 ዓመት አትዝለሉ፣ ተረጋጉ። ከ40 ጀምሬ እስከ ታች ላስረዳችሁ። እሺ ታች አንዴ ተረጋጉ። ሁላችሁም ክርስቲያኖችም ካላችሁ በቃ ላሳያችሁ። እዚህ ጋር አይሁዶች ኢየሱስ አትግደሉኝ እያለ ነው እዚህ ላይ። ከዛ ምን አላቸው? ነገር ግን አሁን ከአምላክ የሰማሁት እውነትም የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም አለ። ኧረ ቆይ ኢየሱስን ሊገሉት ነበረ እኮ። ቆይ ቁጥር 41 እና ላይ ከእግዚአብሔር ኖ አጀማመርህን ልንገርህ ብዬ ነው ማለት ኢየሱስ ሊገሉት ስለነበር በቃ እንተው ይሄኛውን ነገር። ቁጥር 40 ላይ ከእግዚአብሔር ሰምቻለሁ አይልም ይላል። እኔ ውለት አስብልልሽ፣ አንቺ ለካ ርዕስ ለመቀየር ነው ሐሳብሽ። እኔማ አውዱን ለማወቅ ብዬ ነበረ ላስረዳሽ የፈለግኩት። አንቺ ደግሞ ርዕስ ለመቀየር ከሆነ እንደዛ እኮ አይደለም። በቃ ቁጥር 40 ላይ ቆመን እናወራለን ማለት ነው። ከዚህ ጋር ከእግዚአብሔር ነው የሚሰማው ወይስ አይደለም? ኢየሱስ እኮ ኢየሱስ በቃ መጀመሪያው አይተሃል። ኖ 40 ብቻውን ፓርቱን አይነበብም። እሺ ይሄ ወርታችን አንብበሽ አያይዞ አሁን ሌላ ፓርት ላይ አያይዡና ምንድነው የሚቀየረው ነገር አለ እዚህ ጋር። ቆይ እኔ ቆርጬ እንዳወጣው ታስመስይ። እሺ አያይዡና እግዚአብሔር እዚህ ምድር መጥቷል ይላል እዚህ ላይ። እግዚአብሔር እዚህ ምድር አልመጣም እና ታዲያ ምንድነው ታዲያ? እኔ እኮ እያወራሁት እዚህ ጋር ይባስ ኢየሱስን ሊገሉት ይፈልጋሉ አልክ ነገር ከዛ እንትን ማለት ሊገሉት ፈለጋቸው አምላክ ያደርጋሉ። ይሄ ኢየሱስን እነሱ ሊገሉት መፈለጋቸው አምላክ ያደርጋሉ። ሲጀመር የመጣው ማለት ነው ለኛ ኃጢአት ለመሞት ነው። ማን ያለሽ እንደዛ? እያወራን ያለን እኮ አምላክ ወደዚህ ወይስ አልመጣም ነው። ሊና አትቀያየሪ፣ ሀሳብ አትቀያየሪ። በጣም ነው የሚያሰለቸው። ወይ ደግሞ ወይ አንድነቱን ደግሞ ወደ አንዱ ርዕስ ዙሪ። አሁን መጀመሪያ እያወራን ያለ ነው ለኃጢአት ሊሞት ነው የመጣው ኢየሱስ። የመጣበት ዓላማ ለመሞት ነው ወይስ ለመሞት አይደለም የሚለው ቀጥሎ የሚመጣ ርዕስ ነው። መጀመሪያ ግን የመጣው አምላክ ነው ወይ ነው አሁን ፖይንቱ። ከማርያም የተወለደው አምላክ ነው። አንዱ ጊዜ አንቺ ዘጸአት ጠቀሽ፣ እኔ አምላካችሁ ነኝ ያለው እሱ ነው የመጣው ወይስ ትይኝ እኔ እሱ አይደለም። ምክንያቱም ኢየሱስ ራሱ መጥቶ ከዛ ከእግዚአብሔር ከሚባለው ከሱ ነው ሰምቼ የምነግራችሁ አለ እንጂ እኔ ያ እግዚአብሔር ነኝ ብሎ አላስተማረም ያልኩሽ ነው። እግዚአብሔር ወደዚህ ምድር ቶታሊ አልመጣም። መጀመሪያ እዚህ ጋር መስማማት አለብን። እሺ ብቻ ሁሉንም አንብበው አያይዞ ነው ሊያወራ የምችለው። እኔ እዚህ ጋር ሪከርደርም ካላችሁ ኦርቶዶክስን ወክዬ ማውራ ምችል ልጅ አይደለሁም፣ ግን ላይክ እኔ ጋር ያለውን መልስ ለመመለስ እንጂ ካንተ ጋር ብዙ የመጽሐፍ እውቀት ኖሮኝ አይደለም ማውራው። እየተማማርኩኝ ምን አልከኝ? እየተማማርን ነው እኛ እኮ እየተማማራችሁ ነው። እና እኔም ለዛ ነው የመጣሁት ማለት ያለኝን ማለት ማቀውን ለመናገር ነው። እንደዚህ አታስቢ እሺ ሊና። ከዚህ በኋላ ለምን መሰለሽ አሁን ታዲያ እኛ አሁን ሁላችን የ400 ምናምን ሰዎች እኔም ኢብሮ ሁላችን ተሰባስበን አንድ ሲደመር አንድ 48 ነው ካልን አንቺ ፈርተሽ ኦኬ በቃ እና ኢብሮ ስላል እኔም 48 ላለው ብለሽ ትንቀጠቀጫለሽ እንዴ? ሁለታችን እና ታዲያ ስለ አንቺ ነፍስ የምትጠይቀው አንቺ ነገ ከሞት አንስተንሽ አምላክ ሲጠይቅሽ ምን ቤተክርስቲያን ያሉት ሰዎች አሳሳቱኝ ልትይ ነው? እና አእምሮ እኮ ነው የሰጠሽ። ታዲያ ገና ተማሪ ነኝ፣ ለዛ ነው። ተማሪ ደግሞ ይሄን ያህል ጀማሪ ተማሪ ነኝ፣ ለዛ ነው እኮ። አንቺ እኮ መታገል የለብሽም። ኢየሱስ አምላክ ግዴታ አንቺ ኢየሱስ አምላክ መሆን አለበት ብለሽ ሳይሆን መጽሐፉ ምን ይላል? አንቺ ለመጽሐፉ ነው ታዛዥ የምትሆኚው አይደል? ለመጽሐፉ ነው ታዛዥ ምሽ ከሆነ ወይስ ለሰዎች ሐሳብ ነው ታዛዥ ምሽ ከሆነ? ለመጽሐፉ ነው ታዛዥ። እኔ አሁን ከእግዚአብሔር ሰምቼ ለነገራችሁ የሚለውን አሳየውሽ አይደል? ስለዚህ መጽሐፉ እንደዛ ካለ ኢየሱስ እንደዛ ካለ አንቺ እኮ የባሰ ኢየሱስ እንደው አምላክ ነው ባልሽ ቁጥር ከሰዎች ጋር ተስማሚና ከኢየሱስ ጋር ነው የምትጋጭው። ኢየሱስን ተሳስተሃል እያልሽው ነው። መናገር አልነበረብህም እንደዚህ አስተካክል እያልሽው ነው። እሱ ከአምላክ ነው ሰምቼ የምነግራችሁ ካለ ሰዎች መተው ደግሞ ነው እሱ አምላክ ነው ካሉሽ አንቺ ከኢየሱስ ከዛ ኢየሱስ ምን እንዳለ ታውቂያለሽ? የማይወደኝ ቃሌን አይጠብቅም አለ።
የማይወደኝ አካል እኔ የምናገረውን አይጠብቅም ማለት። ስለዚህ እንደማትወጂው እንግዲህ እያረጋገጥሽ ነው። አይደለም እኔ እኮ ኢየሱስ ነው የመጣው ለማለት ማለት አብ ወልድ መንፈስ ቅዱስን እኮ አማክዬ እኮ ነው እኔ እየነገርኩ ያለው ሶስቱን ማለት ነው። እሺ ቆይ መጽሐፉ ያለንን ተቀበያለሽ? አሁን እኛ ቆይ እኔ ማንቺ የሆነ እስክሪብቶና ወረቀት ያዝና እንጻፍ አንዴ፣ ምናልባት የሚመች ከሆነ ወይ እስክሪብቶ የሆነ ፋይል ነገር ስልክ ብቻ ነው ያለው። አሁን ሊና በቃ ኢየሱስ ያለውን ካነበብን በቃ እንስማማለና ኢየሱስ ካለ ያንን ነገር ሊና ኢየሱስ የሆነን ካለ እግዚአብሔር አምላካችን የሰማው እንደዛ አይደለም። በቃ ኢየሱስ ማንኛውም ንግግር ከተናገረ ትቀበያለሽ አይደል? አዎ እቀበለዋለሁ። እሱ ለማለት የፈለከው ምናምን ብለሽ ሳታርሚው አይደል ኢየሱስን? ወይስ ታርሚዋለሽ? እያረምሽ ለምትቀበዩ? አላርመው። በቃ አሁን ዮሐንስ 8:40 ላይ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ አለ አይደለ ብሏላ። በቃ ሰው ብለን እንጻፍ አይደል? ሰው ብንል ጥፋት አይደለማ። ይኸው ሰው ብሎ ጽፎ ምን አልክ? አልሰማሽኝም? አሁን አይ ድገምልኝ አለ። ሰው ምናምን ያልኩን አልሰማሁም። በቃ አሁን ኢየሱስ የተናገረውን ብቻ እንጽፋለን እኛ። ከራሳችን አንቀላቅልም፣ ለማንም አንደግፍም፣ የማንንም ሐሳብ አንከተልም። ኢየሱስ ያለውን ብቻ እያነበብን እንጽፋለን። አሁን ዮሐንስ ወንጌል ምዕራፍ 8:40 ላይ ምን ይላል? እዚህ ጋር ከእግዚአብሔር የሰማሁትን እውነትንም የነገርኳችሁን ሰው አለ። ይኸው ዮሐንስ 8:40 ከእግዚአብሔር የሰማሁትን እውነትን የነገርኳችሁን ሰው አለ። ሰው ይላል እዚህ ጋር ሊና የነገርኳችሁ ሰው ትገልጋሉ። ስለዚህ ራሱን ሰው ብሎ ጠርቷል አይደል? በሰውነት ስለመጣ ነው። እሺ ያው አረምሽው አላረምህም ብለሽው ነበር። አረምሽው አሁን ተሳስቷል ኢየሱስ ማለት ነው። አረምው አይደለም እኮ በቃ እንደዛ የራስ እሱን ታመጫለሽ። እሺ እርማት ማለት እኮ ይሄ ነው እኮ ባጭሩ እኮ እኔ ያነበብኩኝ ያለበትን ምክንያት ቆይ እሱን ያለበትን ምክንያት ከዛ ኢየሱስ ያለበትን ትነግሪናለሽ አንቺ ደግሞ በተራሽ ማለት ነው። እኔ አሁን ቀጥታ አንብቤ አሁን እኮ ጥፋተኛ ነኝ ያልሽኝ ነው። እኔ ካሳሰተኝም ያሳሰተኝ ኢየሱስ ነው። ምክንያቱም አንቺ እኔ ሰው ስል ከዚህ አንፃር ነው፣ ከአጥንት አንፃር ነው፣ ከስጋ አንፃር ነው፣ ከዚህ አንፃር ነው፣ ጭራሽ እንደዚህ አይነት ትምህርት አላለም እንግዲህ። ምክንያቱም አንቺ አሁን እኔ እኮ አሁን ጽሑፍ እንጻፍ ያልኩሽ እኮ ለምን መሰለች? የሰዎችን ሀሳብ ሳናዳምጥ የማንም ሀሳብ ሳይበጥብጠን ኢየሱስ ያለውን ብቻ እንጽፋለን። አሁን ሰው ብለን እንጻፍ መጀመሪያ። ይሄው ሰው ተብሎ ተጽፏል። ሁለተኛ ነገር እናንብብ። ዮሐንስ 17:3 ላይ ክፈት። ዮሐንስ 17:3 ላይ እኛ የማንም ደጋፊ አይደለንም። የኦርቶዶክስ እንደዚህ ይሁን ፕሮቴስታንት እንደዚህ፣ እኛ ኢየሱስ ያለውን ነው የምንከ ዮሐንስ 17:3 እያነበብሽው ነው ሊና? አዎ ዮሐንስ እዚህ ጋር እውነተኛ አምላክ ብቻ ይሁን ካንተን የላከውን ኢየሱስ ያውቁ ዘንድ እቺ የዘላለም ሕይወት ናት አለ እዚህ ጋር። ስለዚህ ኢየሱስን የላከው እውነተኛው አምላክ ነው ማለት ነው። ኢየሱስን የላከው አምላክ ኢየሱስን ልኮታል አይደል? እዚህ ጋር እንግዲህ እንደዛ ነው ያለው ኢየሱስ። አዎ አብ ነው የላከው። ለምንድን ነው ኤዲት ነበረ? ለምን የተጻፈውን መጽሐፍ ነው አይቻለው? ቆይ ለምንድን ነው ጭንቅላትሽ እንትን የሚለው የሆነ ኢየሱስ ሁሌም ሲናገር ለምንድን ነው የሚሳሳተው? በእናንተ አስተሳሰብ አሁን እኮ ኢየሱስ ነው የተሳሳተ ያለው። እኔ ኧረ አይሳሳትም፣ ተሳስቷል። እሺ ማይሳሳት ከሆነ የተጻፈውን መጻፍ አልችልም? ይሄ ተጽፏል እኮ ግን ማለት ነው የሆነ ፓርቷን ምክንያት አድርጎ እኮ ነው የሚያወራው። ዝም ብሎ አይደለም የሚያወራው። ሁሌም ኢየሱስ ሲናገር ችግር አለበት ነው። ሁሌም ከተናገረ ችግር ነው ያ ነገር። ችግር ኖሮበት እንዴ ችግር አለበት አላልኩም። እሺ ለምንድን ነው የምታርሚው? አሁን እኮ ኢየሱስ ራሱ እውነተኛ አምላክ ልንገርህ፣ ይሄው እውነተኛ አምላክ የሚለውን ልንገርህ። ቆይ አንድ ልጻፈው ነው እውነተኛ አምላክ። ያንቺን አስተራረም በኋላ ታርሚያለሽ። ኢየሱስ ይቀድማል፣ አንቺ ትቀድሚያለሽ። ኢየሱስ በቃ ስለዚህ እሱ ራሱ ይነግረው በኋላ እኔን ያልኩበት ምክንያት እንደዚህ ነው ያለውን ደግሞ አንቺ አምጥተሽ ደግሞ ትነግሪናለሽ። እኔ መጀመሪያ እኛ ልክ አሁን አንቺ የቤተ ክርስቲያን ምናምን ስላልሽ አንቺ አሁን እነሱ ያሉሽን መተሽ ነው ለኛ እያንጸባረቅሽ ያለሽው። እኔ ኢብሮ ምናምን እዚህ ያለ ነው ደግሞ ማለት ነው የሰውን ሀሳብ አናዳምጥ። የምናዳምጠው ኢየሱስን ነው። በቃ ከዚህ በኋላ አንቺ መተሽ አሁን ኢየሱስ 1 ሲደመር 1 2 ነው ሲል ከዛ አንቺ ደግሞ ኖ ያለበት ምክንያት እንደዚህ ለማለት ፈልጎ ነው አንብቲ። ይሄ አንቺ ሀሳብ ቢሆንስ? እኛ እሱ ካለ ብቻ ነው የምንከተለው። እና እሺ አሁን እኔ ያለበት ምክንያት ቢዘኮ ሳይሆን አያይዙን የሚያወራው አምላክ ያለው አብን ነው። አብን ደግሞ ያለው ወልድ ነው። ወልድ ኢየሱስ ክርስቶስ ነው። አሳይኝ እስቲ ቁጥር 3 ላይ ገባህ?
አሳየኝ እኮ ቁጥር 3 ላይ የሚለውን አሳየኝ። እንደዛ የሚል ነገር እስቲ እዚህ ቁጥር 3 ላይ አሳየኝ። እዚህ ላይማ እንዴት አልጻፈውም። እዚህ ላይ ግን የተጻፈውን የጻፈው እሺ፣ መጀመሪያ በኋላ አንቺ ታሳይናለሽ። እኔ አሁን እውነት ብላ ሰርች ስታረግ ይመጣልሃል። ስላሴ ምንድነው ብዬ ሰርች ሳረግ ስላሴ እና እንደዚያ ያለበት ኢየሱስ ላይ ሰርች ማድረግ አንችልም። ሊና ከይቅርታ ጋር ኢየሱስ የተናገረው ነገር ላይ ፈልገን ስላሴ የሚል ነገር ሰርች ስናደርግ ማናገኝ ከሆነስ ኢየሱስ ነው የሚያውቀው ወይስ አንቺ ነው የምታውቂው? አሁን አንቺ እያልሽኝ ያለው ይሄን ፕሩፍ ማድረግ የፈለኩት በነገራችን ላይ አሁን ከአእምሮሽ ላይ ለማላቀቅ ፈልጌ ነው ወደ ጽሁፍ ውስጥ የገባሁት። ምክንያት ሊና ምንድነው አሁን አንቺ ስላሴን ሰርች ስታደርጊ ያ ማለት ያው የቤተክርስቲያን ሰዎች ኢንተርኔት ላይ የጻፉትን ነገር ለማለት ነው። ኖ የሆነ መጽሐፍ ቅዱስ ላይ እኮ አለ ስለ አብ እንጻፈው። እኛ መጀመሪያ ኢየሱስን እናውጣና ከዛ እኛ ኢየሱስን እናውጣና ከዛ አንቺ ያንቺን ሐሳብ ትነግሪኛለሽ ከኢንተርኔት አምጥተሽ ከዛ እንፈትሽዋለን። ኢየሱስ ብሎታል አላለም? አሁን ኢብራሂም እያሳየህ የነበረውን ቀን ቀጠሉ። አሁን እኮ ሊና በነገራችን ላይ በጣም አግሬሲቭ ሆነሽ የተጨነሽ እያወራሽ ያለሽው የኢየሱስ ጽሑፍ እንዳይጻፍ ነው። በጣም በሚገርም ሁኔታ አይደለም። እሺ እኔ ከራሴ ልጻፍ እኔ የምለውን ጻፍልኝ አላልኩትም። ይብሮን ኢየሱስ ያለውን ጻፍ ነው ያልኩት። እና እኔ እኮ ኢየሱስ አልጻፈውም እኮ አላልኩም እኮ። እሺ እንጻፈው፣ ምን ችግር አለው ቢጻፍ ብናስቀምጠው? ቆይ ሰማይ እዚህ ዋን ወይ አንድ ነገር ፕሩቭ ማድረግ የምትችሉት እዚህ ያላችሁ ሰዎች ይሄ ነው። በቃ ክርስቲያኖች ኢየሱስን ሳይሆን የሚከተሉት ቤተክርስቲያንን ነው የሚከተሉት። ዛትስ ዋይ በጣም እንትን የሚለው አሁን የኢየሱስ ማንን ነው የምትከተለው? መጽሐፍ ቅዱስን ኢየሱስ ክርስቶስን እግዚአብሔርን እኮ የምትከተለው ነው። ማናት ቤተክርስቲያን ሲባል ማን ነው? ጣራና ግድግዳው ነው? ምኑ ነው? እስቲ ቤተክርስቲያን ሲባል እግዚአብሔር ነው። ቤተክርስቲያን ነው የሰጠን ማለት ማን ነው? ቤተክርስቲያን ሲባል ምንድን ነው እንድንማርበት እኮ ገባኝ። ቤተክርስቲያን ዲና እኔ አሁን ቤተክርስቲያን ብዬ ማን ነው? ለምሳሌ ማን ነው ቤተክርስቲያን ሲባል ማን? ጣራና ግድግዳው ነው? ምኑ ነው? አሁን ቤተክርስቲያን ማስተማር ሲባል ማን ነው የሚያወራው ቤተክርስቲያን ውስጥ? አባቶች ማን አባቶች እነሱ አባቶች። ቆይ ኢየሱስ አባቶችን ነው የሚከተለው ወይስ አባቶች ኢየሱስን ነው የሚከተሉት? ኢየሱስን ነው የሚከተለው እኮ። ኢየሱስ አባቶችን የሚከተላቸው ኢየሱስ ነው አይደለም አላልኩም። እና እንደዛ ካልሆነ የትኛውም አባት ከኢየሱስ ትምህርት የተለየ ትምህርት ካስተማረ እኮ ጳውሎስ እኮ ተናግሯል። ማንም እኛ ካስተማረው የተለየ ክርስቶስን የሰበከ ካለ የተረገመ ይሁን አለ ጳውሎስ። አትቀበይም? ምን አልከኝ? እሺ በቃ አሁን ከባድ ነው። በቃ ሊና እሺ ከኢብሮ ጋር ቀጥይ እስቲ። እኔ ምንም ልልሽ አልችልም። ምክንያቱም አይ በቃ እኔ ይቅርብኝና ሌላ ሰው አስገቡ። ክርስቶስ ነው የሚለው በሌላ ጊዜ አስቢበት፣ ለብቻሽ ሆነሽ አስቢበት። ኢየሱስን መከተል ነው ያለብኝ ወይስ በሰዎችን ነው መከተል የሚለውን አስቢ። እኔ የምልሽ እኔ ተማሪ ነኝ። ከአባቶች ጋር ሞክሩት እሱን ነገር ብዙ ጊዜ ሪሰርች ማየው ተማያት አይዞሽ በቃ እንግዲህ ታንብቢሽ፣ ጠይቂያቸው እነሱን ሄደሽ እኔ ጋር ፖዝ ሆኖ ነው ያለው። ማንም ሳይታይ ጨለማ ነው ጋይስ፣ ጨለማ ነው። ሊሳም ይታያቸው አይብሮ ፖዝ ሆኖ እንዳይሆን እኔ እየታየኝ አይደል? እኔ ነኝ የወጣሁት። ምን ትላይ ኢየሱስ አምላክ ነኝ ብሎ ይናገራል ካልክ ንገረኝ። ሁለቱንም አልናገርም ዝም ብዬ ነው የገባሁት ካልክ መልካም ጊዜ ልልህ 3 ሰከንድ ብቻ ነው ያለ። እየነገርኩ ነው። ኢየሱስ ክርስቶስ አምላክ ነው ወይ? ሌላ ጥያቄ ነው። ጥቅሱን አጣም ተርጉመዋል እናስተካክለው፣ ሌላ ጉዳይ ነው እኮ። ምን ዮሐንስ 8 እኮ እኔ ተናገር። ይኸው ኦዲየንስ ታዳሚ እንዲመሰክር ይኸውላችሁ እኔ ያልኩት ዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስ ሰው ነኝ ብሎ ተናግሯል። ይኸው ተናገርኩኝ። አሁን አንተ ቀድመ ተናገር፣ ከዛ ህዝብ ይዳኛል። እዛ ቦታው ላይ ስንደርስ ሐሳባችን እንዳንገለባብጥ፣ ማጭበርበር እንዳይኖር፣ ማምለጥ እንዳይኖር፣ ዘሎ መውጣት እንዳይኖር አስቀድመ ትናገርና ከዛ በኋላ ይናገራል። ቦታው ዮሐንስ 8 ላይ 8:40 ላይ ኢየሱስ ምን ብሏታል? ለምን ራስን ችለ መወያየት አይችልም ብሎ አንድ አምላክ እንዳለ ተናግሯል ብለህ ለልጅቷ ባላልካትም? አሁን
ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አሁን እናወራ እዛ ቦታ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር ኢየሱስ ከእግዚአብሔር ሰምቼ ነው የምናገረው እኔ ሰው ነው ብሎ ተናግሯል ብያለሁ። አንተ እዛ ክፍል ላይ አምላክ ነኝ ብሎ ተናግሯል የምትለው ልትወጣ ነው በፈጠረክ አታዝገን። ብዙ ክርስቲያን ነው ፔንዲንግ ከታች ያለው። እኔ እኮ ልውጣም ልግባም አላልኩም የኔ አባት። እኔ እያልኩ ያለው ጥቅሱን ለማጥፋት ነው። እውነተኛ አምላክ ይወቅ ብቻ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት የሚለውን ጥቅስ ክፈተውና እዚህ ያሉ ሰዎች ትርጓሜውን ይወቁ ነው። መጽሐፉን ልከፍት ነው። ከየት ቤተ እምነት ነው? ከኦርቶዶክስ ና እሱን አሁን ለአንተ መናገር አይጠበቅብኝም። መጽሐፉን ክፈተውና ነው አሁን ወረድ። በቃ መጽሐፉን ልከፍት ነው። የኦርቶዶክስ የስፕርስን ልከፍት ነበር። እሱን ሁሉ ነገር መናገር አችልም። አምላክ ነው የሚለውንም አላወራም አልክ። መጽሐፉን የሚከፈት የሚለውን አላወራም አልክ። ካላወራ ሪኩዌስት አሰራም። ፕሮቴስታንት በካቶሊክ ይሄ ቃል አይለያይም። ቃሉ አንድ አይነት ነው። መጽሐፍ ቅዱሱን ክፈተው እኮ የኦርቶዶክሱን ክፈተው መጽሐፍ ቅዱሱንና እናንብበው። እሺ በኋላ አትቀይርም። የኦርቶዶክሱ መጽሐፍ ልክፈት አይደል? የፈለከውን ክፈተው። መጽሐፍ ቅዱሱ አንድ ነው። እሺ ያው ሰምታችኋል። በኋላ ይሄ መጽሐፍ ምናምን ቢል እንትና እንክፈተው ያው እሺ አሁን በቃ ታያላችሁ። ገስዋት ልክፈትላችሁ። ዮሐንስ ወንጌል ምዕራፍ 17 ላይ አይደል ያልከው? እሱን ከፍቼላታለሁ። ከዚህ እንጀምራለን ማለት ነው። ሐሳብ እንዳትቀይር። ያው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንበብ እስቲ። ከፈትኩላ አንተ ቢያንስ በማንበብ ተባበረኝ። አንበብ። እሺ እኔ ጋር ካለው ለባነብ ፈቃደኛ ትሆናለህ? የፈለከውን ክፈት ሲለኝ ሰምታችኋል አይደለ? አሁን ተከፍቶ ነው ያለው። ታነባለህ። ምናልባት አሁን መከራከር ያስፈልገው የሚል የዚህ መጽሐፍ ዳጉስ ሪድ እንደዚህ ከምንል እኔ ጋር ባለው ላንብብ። ጨምላቃ እንደዚህ አይነት ጨምላቃ ልጅ አያስፈልግም። እኔ ለዛ ነው አስቀድመህ አውራ ብዬው አስቀድመህ የኦርቶዶክሱን ክፈት የእንትኑን ክፈት ዋይ ሲል ነበር። በኋላ ብዬው ነው ቀድሜ ነገር ነው። በኋላ እንደዚህ እንዳትል በኋላ እንትን ትላለህ ወይ ቀድሜ ነገርኩት። ከዛ በኋላ አሁን ደግሞ እኔ ጋር ያለውን እንዳመልክ እኔ ያለውን እንዳነብ ትፈቅድልኛለህ ይለኛል እንዴ? በኋላ ጉድ እንዳትሆን አስቀድሜ ነገርው ነበር። መጽሐፉን ልክፈት ወይ በቃ አረፈ። አሁን በረደልካ። እሺ ጄሪ ምናምን የሚል አካውንት ጄሪ ሁሉም አንድ ነው። የኦርቶዶክሱም የፕሮቴስታንቱም የምናምን እያለ ነበር። ምንድነው የምታጨው ይላል። አንተ አንብብ በቃ ሄደህ ቤተክርስቲያን ገብተህ አንብብ። ሁሉ ነገር ሃይማኖትን አጥና መጀመሪያ። ወይ እንደዚህ አትግባ ወይ ደግሞ ጠይቅ። በሰላም በስነ ምግባር ግባ። እኔ አሁን በስነ ምግባር ላወራ ነበር መጀመሪያ ላይ። አንተ ልታረም ለማረም ስትገባ በጣም እሺ ሰሉም ምናምን ሰሉም ይላል አካውንት። እሺ ጄሪ አትሜንሽን አታርጉት፣ ተውት በቃ። እንዴ መጽሐፍን ሁላ ካድክ እኮ ከዚህ በላይ የምትፈልጋለህ እንዴ? የቤተ ክርስቲያን መጽሐፍን አልፈልገውም ከማስባል በላይ ምን አለ? አልፈልገውም ይሄንን አልክ እኮ በቃ ይሄ ነው ችግሩ። እሺ ሌላ ክርስቲያን ጄሪ የሚል አካውንት። እሺ አንጾኪያ የሚል አካውንት። እሺ የሚያወራ ሰው ያወራ፣ ካልሆነ ደግሞ ሌላ ክርስቲያን አስገቡ። እነዚህ ይውረዱና ማያወራ ሰው ይውረድና ይሰማል አይደል? እሺ ይሰማል። ማንም ያወራ እና ጥያቄ አለኝ። ጥያቄ መጠየቅ ይቻላል? ስለ ኢየሱስ እያወራን ነው። ይሄኛው ርዕስ ላይ ነው መቀጠል የፈለግነው ነው ማለት። አንድ ጥያቄ ብቻ ልጠይቅ። አዎ የአንድ ጥያቄ ግማሽ ራሱ ቢሆን ርዕሱን የሚቀይርብን ከሆነ ምንም አይጠቅመንም። ስለዚህ ኢየሱስ ላይ ነው እናንተ ኡስታዞች አርፋት የሚመጣው አንድ ጥያቄ ተቀበል እንጂ እኔን ጠይቁኝ። ከዛ በኋላ ገብቶኛል። እኔ ራሱ አሁን ትላንትና ስታወራ የሰማሁት ምንድነው ብዙ ኡስታዞችን ጠይቀ ሁሉ ቦታ ሄደው ራሱ ኡስታዞች ላይ ሊመልሱልህ እንዳልቻሉ እና በጣም ይሄን ጥያቄ ከተመለሰልህ ደግሞ እንደምትሰልም ምናምን ስትናገር ተመቻለ እና ግን እኔ ደግሞ ላግዝ አልፈልግም እንትላል። የግድ እኮ መሰለም እንትን አይጠበቅብንም። ገባክ? የሆነ ጥያቄ ስንጠይቅ ከቻላችሁ ማለት ነው። እሺ ኢየሱስ ላይ ማውራት የሚችል ሰው ርዕስ አይቀየርም። ኢየሱስ አምላክ ነው ብሎ ይሄኛው ነገር ላይ ለምንድን እንዲወራ ማትፈልጉት? እኔ እኮ አልገባልኝ እኮ
እባካችሁ ኢየሱስን አምላክ ነው የሚል ሰው ይግባ። እችኛው ነገር ላይ ማውራት እንፈልጋለን ሰፋ አድርገን። የአምላክ ልጅ ያው አምላክ አይደል? ምንም ጥያቄ እኮ ያስፈልገው። የአምላክ ልጅ ነው እንዴ ኢየሱስ? አዎ የእግዚአብሔር ልጅ ነው። አንቺስ? እኔ በጸጋ። ስለዚህ የእግዚአብሔር ልጅ የሚባለው ነገር ሁለት ይከፈላል ማለት ነው። አዎ በሚገባ። እሺ የጸጋ ልጅነት የሚገኘው መንፈስ በመቀበል ነው? አዎ በመንፈስ ቅዱስ በኩል። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው፣ አባ ብለን የምንጮህበት መንፈስ ተቀበላችኋል ምናምን ይላል አይደል? መንፈስ መቀበል የእግዚአብሔር ልጅነትን ይሰጣል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኮ ዮሐንስ 1:14 ከቁጥር 14 ይሄኛው ላይ እንጨርስ። ከመጨረሻው አንቀጽ ይናገራል እኮ ይሄኛውን ነገር እንጨርስ መጀመሪያ። እዚህ ላይ ሁሉም መጽሐፉ አንድ ነው። በነገራችን ላይ እኛ በአንድ ጥቅስ ላይ ብቻ ሃይማኖታችንን አንመሰርትም እና አንዱን ከአንዱ ጋር እያስታረቅን ነው የምንለው። እኔ እኮ ከወደ ጥቅስ እየሄድኩኝ አይደለም። አንቺ የጸጋ ልጅነት የሚገኘው መንፈስ በመቀበል ወይ ነው ያልኩሽ አይደል? በክርስቶስ ኢየሱስ አምነን ስንጠመቅ የእግዚአብሔር ልጆች እንሆናለን እኮ። መንፈስ ቅዱስ መቀበል የእግዚአብሔር ልጅ ያስብላል አይደል? ካልሆነ ወይ ጳውሎስ ተሳስቷል። አዎ አልኩ አይደል? ኦልራይት። ስለዚህ ኢየሱስ የእግዚአብሔር ልጅ ሆኖ እኮ መንፈስ ስለተቀበለ ነው። በጭራሽ። ኢሳይያስ 61:1 ላይ አንብቢያ። ኢየሱስ ምን አለ? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ አምላክ ቀብቶኛል አለ። ስለዚህ ኢየሱስ መንፈስ ስለተቀበለ የእግዚአብሔር ልጅ ቢባል ምን ማለት ነገር? መንፈስ ስለተቀበልኩ ነው የእግዚአብሔር ልጅ ሆንኩት ብሏል። ሉቃስ ወንጌል ምዕራፍ 4 ላይ መንፈስ ስለተቀበለ አንተ እንዳልከው ተናግሯል። መንፈስ መቀበል ላይ እግዚአብሔር እኔ ሌላ ሰው እኔ ስለተቀበልኩ ነው ብሏል ነው። እንደዛ ሳይሆን መንፈስ መቀበል የእግዚአብሔር ልጅነትን ያሰጣል። ስለዚህ ኢየሱስ መንፈስ ተቀበለ የእግዚአብሔር ልጅ ቢባል ችግር የለብን። በመጀመሪያ ደረጃ በእናንተ የጸጋም ሆነ የባህሪ ልጅነት የለም በቁርአን። እንደዛ ብለህ ካመን ከቁርአን ውስጥ ምንድነው ከእስልምና ትወገዛለህ። አንድ ቆይ አንወግዝም። እንደዛ ቆይ ተረጋጊ። ወደ እስልምና አንመጣበታለን። መወገዝ ነው። እስልምና የባህሪ ልጅነትን ነው የሚቃወመው። በነገራችን ላይ ከድሮ የነበረውን ማለት ነው። አሁን ላይ እናንተ ሚስሊድ ሆነ ሰዎች ልጅና አባት እንዴ ታዲያ ለምንድን ነው አይሁድና ክርስቲያኖች የአላህ ልጆች ነን አሉ ብሎ የሚራገሙ ቁርአን? እሺ ኢየሱስ ተተወነው አሁን በቃ ምንድነው ክርስቲያኖች ያለው ፈጣሪ ሰላችሁ። አሁን ወደ እስልምና ርዕስ እያስገባሽ እኔ እንድመልስ ማለት ነው። ችግር የለውም እኮ ዛሬ አስረዳሻለሁ ስለ ልጅነት የእስልምና አንፃር። ግን ለምንድነው ኢየሱስ እየተወራ ለምንድነው እስልምና ነው ወዲያው የምትደበቁት ሮጣችሁ ማለት ነው? ኢየሱስ ለምሳሌ ስለ ቁርአን ብትይ አላህ አምላክ ነው ወይ በቁርአን ብትይ እስኪ ሰለችሽ ድረስ እንዲያስነብብሽ ነበር። እስኪ ሰለችሽ ድረስ ማለት ነው። አልዘልም የትም ቦታ ማለት ሲጀመርኩ አሁን ቁርአን ካለ ክርስትና አይቆምም። ክርስትና ግን ለብቻው ነው የቆመ ሃይማኖት ነው። እሺ በቃ ሚዩት አድርጊና ሌላ ክርስቲያን ጋር ልቀጥልሽ። በቃ አይሻልም? ምክንያቱም ስለ ኢየሱስ ልትነግሪኝ ስላልፈለግሽ ማለት ነው። ኢየሱስ አምላክ ነው የሚለውን ማስረጃ ወደ ሌላ ክርስቲያን ንግባሽ እናገራለሁ እኮ የለም። በቃ ምንም የምታወሪው ነገር ስላሌለ ምንም ኢየሱስ የእግዚአብሔር ልጅ ነው አልሽ። መንፈስ መቀበል የእግዚአብሔር ልጅ የእናንተ ሃይማኖት ሲነካ አትወድም አይደል? ርዕስ ሲቀየር አልወድም ነው ጄሪ። እሺ ጥሩ። ስለዚህ አሁን እንደምንመለከተው እንግዲህ ኢየሱስ አምላክ ነው የሚለውን ነገር እንግዲህ የሚያሳየን ሰው ጠፍቷል። በጣም ነው የሚያሳዝነው። እሺ ሌላ ክርስቲያን ልጅ እግዚአብሔር ነው ክርስቶስ አምላክ መሆኑን መጽሐፍ ቅዱስ በሚገባ ያስረዳናል እኮ። ኦኬ እኮ ነገርኩሽ እኮ የእግዚአብሔር ልጅ ማለት የጸጋ ልጅነት ነው ብዬ ስንቴ ልናገር። የኢየሱስ ልጅነት ጅማሮ አለው ታውቂያለሽ? እሺ ኢየሱስ መቼ ነው ኢየሱስ ልጅነቱን የጀመረው? ከዘላለም ነው ጄሪ መልሽ እስቲ። የኢየሱስ ልጅነት ከዘላለም የጀመረ ነው? የለም መልስ። እሺ ሌላ ክርስቲያን ካለ አይ ልጅነት ሲባል በነገራችን ላይ ኖር ጻድቅ ሰው ማለት ነው። መጽሐፍ ቅዱስ ላይ ስታገኝ መጽሐፍ ቅዱስ ላይ የአላህን አምላክነት ታስረዳኛለህ? ስለ ኢየሱስ ካወራን በኋላ አይ ፈቃደኛ ከሆንክ የአላህን አምላክነት ብታስረዳኝ ደስ ይለኛል። ርዕሳችን ኢየሱስ ነው። ይቅርታ ጋር እዚህ ጋር እባካችሁ ስለ አላህ ምን አታውሩ።
ከርዕስ አትውጡ ኢየሱስ ያስፈራቸዋል ወንድሞች፣ ከርዕስ አትውጡ። እሺ አንድ ቪዲዮ አለ፣ ግቡና ሼር አድርጉ። ስለዚህ ጉዳይ ከርዕስ ሁላችሁ ሚዩት አንዴ፣ ቆይ አንዴ ሰሩ ሚዩት አድርጉ። ቆይ ይቅርታ። እሺ አንድ ቪዲዮ አለ፣ ግቡ እስቲ። አንድ ቪዲዮ አለ፣ እኔ ጋር ስገቡ መጀመሪያ ለምታገኙት ቪዲዮ አለ፣ ሼር ሪፖስት አድርጉ እስቲ። አስተማሪዎቻቸውም ኢየሱስ ሲባል አይመጡም። ግራ ገባን እኮ እሱን አወራን። እነዚህም ኢየሱስ አልወራ ብሏል። በቃ ቶታሊ ማለት ነው። ክርስቲያኖችም ጋር ሐዲስ ነው የሚከፈተው፣ እኛም ጋር ሐዲስ ከተከፈተ እሺ ለምን አንድ ላይ መስጊድ ነው? ለምን አመጡም? እሺ ትታችሁትን ከመይሳን ውጡና ነው። እሺ በቃ ይሄ መጽሐፍ ቅዱስ ተጣለ መሰለኝ። እኔ እኮ ግራ ገባኝ። አንዴ ሁላችሁም ግቡና መጀመሪያ ልብታገኙት ቪዲዮ አለ፣ እኔ ጋር እንደገባችሁ ሁሉ ሼር ሪፖስት እና ማለት ይድረሳችሁ በፈጣሪ። ኢብሮ ምን ትላለህ? አራው በትክክል አብዱ ጠፋ እኮ ክርስቶስን የሚሰብክ ጠፋ። ቁም ነገር እስቲ አድርሱላቸው፣ ሼር ኮፒ ሊንክ እያደረጋችሁ እና ያው እዚህ ላይ ክርስቲያኖች ለኔ ያደረስልኝ አቤኒ አንተ ምርጥ ልጅ ነው። አቡከሪን ጋር ትቀጥላለህ። ላውራና ከአቤኒ ውጭ አንድም ሰው ያው እዚህ ላይ ክርስቶስን ሰብካለሁ የሚል የለም። አቤኒ ብቻ ነው ሰብካለሁ እያለ ያለውና ከዚህ በኋላ ወደ ውስጥ የምትገቡ ክርስቲያኖች አወርዳችኋለሁ ታች። እሺ ሁለታችሁንም ይህ የምትባለው አካውንትም ፈንሃብ የምትባለው አካውንትም ታች ወረዱ። ምክንያቱም ሪፖርት አድርጋችሁብኝ አሁን ለሁለተኛ ጊዜ ዋርኒንግ ሲሰጠኝ ማለት ነው። አብዱ ቀጥል እና ሼር ኮፒ ሊንክ ሪፖስት ምናምን አድርጉለት። እሺ አብዱ ከሪም ቪዲዮ ቀጥል። ያው ሰሉ አቤኒ የሚባለው ልጅ ቀጥል። ይሄ ማን ነበር? ይሄ ሀሳብን ቀይራል። ስለ ኢየሱስ ትነግረናለህ ወይስ ይቅር አልክ? አይ እኔ አሁን በዚህ ሰዓት ጥቅሱ ነው ስለ ኢየሱስ ነው። ማጠገቤ የለም። አንተ ያመንከው አንተ ለምን ኢየሱስ አምላክ ነው ብለህ አሰብክ? ያንተን ሀሳብ ነው ማወቅ የፈለኩት። ይቅር አምላክ ስለሆነ ነው አምላክ ነው ብዬ አስብኩት እኮ። እንዲህ ማን ያለህ እንደዛ? ለምን ስለሆነ ካልክማ እኮ ለምን ሆነ የሚለው እኔ አይደለሁም የምለው መጽሐፍ ቅዱስ ነው የሚለው እኮ። ኢየሱስ ብሏል እንደዛ። አዎ በሚገባ መጽሐፍ ቅዱስ ካለ እኮ በቃ ማንም እንዲህ ላይ አይጠበቅም። ምክንያቱም አንተ ልክ ቁርአን የት ጋርሽ ይገርማል። የት ጋርሽ እኔ ኢየሱስ ክርስቶስ ከእግዚአብሔር ጋር የነበረ ቃል እንደነ መጽሐፍ ቅዱስ እጄ ላይ የለም። ያ ነው እኮ ችግሩ። በጨበጣ ነው እያወራን ያለ ነው። ይገርማል። አንተ አሁን በጨበጣ ነው እያወራ ያለው። ዝም ብለህ ስለሆነ ጥቅስ እየነገርኩ ነው እኮ ማንበብ ከቻልክ እኮ አንብበው አስረዳና ጥቅሱን ክፈትና ስታወራው እኮ ነው ወደ ውይይቱ የምንገባው። እኔ የለኝም ብዬ እኮ መጀመሪያ እኮ አምኜ እነግርሃለሁ። እጄ ላይ አሁን መጽሐፍ ቅዱስ የለም። ጠይቀህ በቃ በሀሳብ ደረጃ ልጠይቀህ፣ ችግር የለም። ያወቅከውን ያህል ልጠይቅህ። ሎጂክ ከጠየቅኝ ጠይቀኝ፣ መብት ነው። ግን መጽሐፍ ቅዱስ ላይ ጥቅስ አውጥተህ ብትጠይቀኝ መጽሐፍ ቅዱስ እጄ ላይ ስለሌለ ችግር የለም። ጥቅስ አያስፈልግም ለኢየሱስ ምናምን ነገር ጥቅስ እሺ አሳጥረልኝ። እሺ በአንተ እምነት መሰረት እሺ መስቀል ላይ የሞተው እንትን ሰዋዊ ባህሪ ነው መለኮታዊ ባህሪ ነው የሞተው? በሰውነቱ ነው የሞተው እኮ። ሰው ነው የሞተው አይደል? መለኮት አይሞትም። አዎ እሺ ይሄ ሰውነት የመጣው ከማርያም ነው አይደል? አዎ ስለዚህ ፍጡር ነው መስቀል ላይ የሞተው አይደል? አዎ ስለዚህ ከአምላክ ሞተል የሚባል ነገር የለም። አምላክ ሰው ሆኗል እኮ ማለት ምን ለማለት እንደፈለክ አልገባኝም። ለምሳሌ አሁን አንተ ስትሞት ስጋ መለስክልኝ ማለት ነው። ቆይ እኔን ተወኝ አንዴ፣ ተረጋጋ እንዴ። ኢየሱስ ይሄ ነፍስ ቆይ ደረስክ እኮ አሁን እኛ ብለን የምናምነው አምላክ በስጋ ሞተልን ነው እንጂ አምላክ ራሱ ስጋ ሲባል እኮ ትራንስሌሽን ነው። ወይ አንዴ ስጋ ሲባል ይሄ አጥንት ምናምን ማለት እኮ አይደለም። ስጋ ማለት በስጋ ሞት ሲባል እኮ ስጋ የሚባለው ነገር እኮ ሰውነት ማለት ነው። ማለትም ነፍስን የያዘ ስጋን የያዘ ማለት ነው። ሁለቱ ነው አንድ ላይ ሰው የሚባለው እንጂ ስጋ ሲባል በኪሎ የሚሸጥ ስጋ ማለት አይደለም። እንደዛ አትቀላቅል። እሺ ሰው አንድ ነገር ሞተ የሚባለው በአንተ ምን ሲሆን ነው? ወይ አሁን እዚህ ጋር ይሄ ነፍሱ ከስጋ የተለየው ከማርያም የመጣው ስጋ ነው አይደለ? ስለዚህ አሁን ለአንተ ሞተ የሚባለው ሰው ምን ሲሆን ነው ነው? በሎጂክ ጠይቀኝ አልከኝ። እኔ አሁን ሎጂክ ጠየቅኩ እኮ ለጠየቀኝ ጥያቄ መልስ ሰጠው። አሁን ደግሞ ጠየቅኩ አንድ ሰው ሞተ የሚባለው ምን ሲሆን ነው ብዬ ጠየቅኩ። ነፍሱ ከስጋው ሲለይ። በቃ ታዲያ ኢየሱስ ክርስቶስም ልክ እንዲሆን የሆነው እኮ ነፍሱ ከስጋው ሲለይ፣ ይሄ ነፍሱ ከስጋው የተለየው ይሄ ነፍሱና ስጋው አንድ ላይ የሆኑለት እሱ ሰው ከማርያም ነው አይደል የመጣው? አዎ ከማርያም ነው የመጣው። ስለዚህ ማርያም ፍጡር ናት አይደል? አዎ ነች። ስለዚህ ኢየሱስ ይሄኛው መስቀል ላይ የነበረው ይሄ ሰውነትና ነፍስ ያለው ይሄ ፍጡር ነው አይደለ? አምላክም ፈጣሪም ፍጡሩም ነው። ፈጣሪም ፍጡሩም። ኦኬ ኦልራይት። መስቀል ላይ ሞቶ ፍጡሩ ፓርት ነው አይደለ?
ሰውን በመስቀል ላይ ደግሞ ነፍሱን አሳልፎ የሰጠው ደግሞ ፍጡር ነው። አምላክ በሰውነት ውስጥ ተቀምጦ በቶ የሞተው መስቀል ላይ በጦር የተወጋው ምናምን ፍጡር አይደል? አምላክ ነው እንጂ አምላክን ነው በጦር የወጉት። ይኸውልህ አሁን አንተ ምንድነው እያደረክ ያለኸው? አታምልክ። ለፖሊስ ጣቢያ ተመልክተህ በኋላ መልሱን ብቻ አስተካክል። ችግር የለውም። አብዱልከሪም እንደዚህ አድርጎ እንትን ብሎኛል ብለህ ጻፋቸውና ፖሊስ ጣቢያ ተመልክተህ። እኔ ጥያቄውን ነው የምፈልገው። አንተ ብለህ እኔ እባክህ አትውቀሰኝ። እኔ ምንም አላልኩም። ከማርያም ነው አይደል? ይሄ ኢየሱስ እንዳልከኝ እኮ ነው እየመለስኩልህ ያለሁት። ምንም አላልከኝም ብለህ አትወሳስበው ነገሩ። በቃ እኔ ምንም አልተናገርከው ነገር ነው እኔ መልስ እየሰጠሁ ያለሁት። አንተ ያልከው እኔን አትተቸኝ ነው። መልሱን ብቻ ነው የምሰጠው። ይሄ ሰው የተባለው ነገር ከማርያም ነው አይደል የወጣው? ይሄ እኮ ግልጽ እኮ ነው። አዎ ብዬ ቅድም መልሼልሃለሁ እኮ። የማጸኗ ፍሬ አይደል የማርያም ኢየሱስ የሚባለው? አዎ ነው። ኦልራይት ፍጡር ነው አይደል? ይሄ ከማርያም በነገራችን ላይ የማርያም ልጅ ብቻ አይደለም ከመንፈስ ቅዱስ የተጸነሰ ነው። በቃ ያኛውን እሱን አምላክም ነው አት ዘ ሴም ታይም ደግሞ ጋድም ነው እኮ አምላክም ነው ጋድም አምላክም ነው እኮ ፍጡር ነው አይደለ? ይሄ ከማርያም ይሆን ከመሰለ ማርያም ፓርት ነው ያወራሉት። ያልጠየቁን አትቀላቅለ። እኔ ሰለ ማርያም ፓርት ነው ያወራሉት። ከማርያም ስለ ማርያም ፓርት እንዴት ነው የምናወራው ነው እንዴ? ስለ በላ የሚበላው መለኮት ነው የሚባለው። ስለ ስጋው እናወራለን ይባላል እንዴ? ሰው እኛ ክርስቲያኖች የምናምነው እሺ፣ ችግር አምላክን የራበው ምን ልትሆን ነው? አሁን እዚህ ጋር ሲደርስ አይታችሁ ጸጥ ይላል። አምላክን እኔ አንተ ነው ይሄን ጥያቄ ጠይቃለሁ። እኔ አንተ ነው መልሼ ይሄንኑ ጠይቃለሁ። ሲርብ ምን ነው የሚርብ? ስሙ ሰምታችኋል አይደል? አይነጠልም አለ። ስለዚህ አይነጠልም ካለ አሁን እንዴት አድርጎ እንደሚነጠል ላሳያችሁ። ምንድነው ተራብ ከቢታንያ ሲወጡ የተራበው አምላክ ነው ነጥለዋ። ቀላል መልስ ልስጥህ። ነጥለው ይሄው ነጥል መልስ ነው። ቀላል መልስ። እሺ ኢየሱስ ይኸውልህ አምላክ ሰው ሆነ ብለን እያልን የተራበው መልሰው የተራበው አምላክ ነው ወይ? ራበው እንዴት ይባላል? ሰው ነው እያልን ምኑን ራበው ብለን እንዴት ጠይቃለህ? በቃ ተነጠለ። ራበው እንዴት እንዲህ አይነት ጥያቄ ይጠየቃል እኮ? ራሱ አይሰጥም እኮ። የተራበው አካል ምንነቱ በምንነት ደረጃ የተራበው ሰው ነው አይደለ? ማለት ምን አይነት ጥያቄ ነው ራሱ የምጠይቀው እኮ? እና ሌላ ምኑ ሊራብ ይችላል ነው የኔ ጥያቄ ራሱ። አሁን ያልገባኝ በቃ ፖሊስ ጣቢያ ያልገባኝና በፖሊስ ጣቢያ ተመልክታለህ ሐሳብህን። አሁን ጥያቄውን ብቻ በጸባይ መልስልኝ። የተራበው በምንነት ማለት ሰው ነው የተራበው ወይስ አምላክ ነው የተራበው? ምንነት ሲባል ኔቸር ነው የሚያሳየው። ይሄ የተራበው አካል ኔቸሩ ይሄ ተራበ ከቢታንያ ሲወጡ ተራበ የተባለው ምንድነው ነው ያልኩ። ምንነት ሲባል ሰው ነው ኔቸር ነው የሚያሳየው። ሰው ስለሆነ ተራበ ሰው ሆኖ ስለመጣ አይነጠልም ብሎ ነበር። ነጥሎ ሰውን የራበው አለ። ኦልራይት ይሄ ሰው ሆኖ ስለመጣ እያልኩ እኮ ነው እኮ እኔ ሰው ሆኖ ስለመጣ ራበው እያልኩ ነው እኮ። ስለተራበው ሰው እያወራው ነው። እንኳን አንዴ ይቅርታ። አሁን እኔ ለዛ እኮ ነው አትነጥል ስላልከኝ እኔ ያው እናንተ ነጥል እንድታሳይ ነው የፈለኩት። አሁን ነጥልክ። ይሄ ሰው እየነጣጠልከው እኮ ያለው አንተ ነህ። እኔ አልነጣጠልኩም። ሰው ሆኖ ስለመጣ ራበው። ልክ እንደ ሰው እንደማለት ይደክማል፣ ይተኛል እኮ ሰው ሆኖ ስለመጣ እየነጠልከው እኮ ነው። እኔ ምክንያቱም ሳልጠይቅ የተራበው ምንድነው የተራበው ለምንድነው አይደለም ያልኩት። ይኸውልህ ይገርማል። የተራበው ለምንድነው ስለ ሰው ሆኖ ስለመጣ ብለህ ትመልሳለህ። የተራበው ለምንድነውማ መልሱ ስላልበላ ነው የሚሆነው። ምን አይነት ነገር ነው እንዴ? አይምሮን አሰራው እንጂ እንዴት ሆኖ ነው? ለምንድነው ሲባል አጠቃላይ ነው የጠየቁት። አንተ የሚርብህ ስላልበላህ ነው። እሺ አልተረዳኸኝም። ይገርማል። እሺ አንዴ እንረጋጋ። ቆይ አንዴ ይገርማል። አንዴ እንረጋጋ። እኔ ለምንድን ነው የተራበው ማለትም አምላክ እንዴት ይራባል ብዬ በጠይቀ በስጋ ስለመጣ የሚለውን ነገር እንድትመልስልኝ ያልኩህ። ለምንድን ነው የሚለው አሴ ሆል ጥቅላዊ ሐሳብ አንተ የዛችን ቅጽበት ነው የመለስከኝ። ለምን ሲባል ስለተራበ ነው ያልከው፣ ቅጽበታዊ ነው። እኔ ደግሞ አጠቃላይ አንተን ትምህርት ነው ጥቅስ የለኝም ስላልክ በስጋ ስለተገለጠ ተራበ። አዎ ለምን የሚለውን ይሄኛውን ትመልስልኛል ያልኩት ከዚህ አንፃር ነው። ለምን ብዬ ስጠይቅ ኃጢአት በቀር በሁሉ ከኛ አንዳንዱ ሆነ ስለሚል መጽሐፍ ቅዱስ አራት ምላስ ነው ያለ። አንዴ ቆይ አንዴ ተረጋጋ። አሁን ይዛው አታብራራልኝ። እኔም መዝለፉን ትተህ አስረዳኝ። እኔ እኮ እየጠየቅኩ ነው። አሁን ይሄን ለምን ብዬ ስጠይቅህ ይሄኛውን ትነግረኛለህ። አሁን ግን እኔ ማወቅ የፈለኩት የተራበው ምንድነው ሲባል ኔቸር ነው የምትናገረው። ለምሳሌ የተራበው ምንድነው? ጢንዚዛ። የተራበው ምንድነው? ላም። የተራበው ምንድነው? ሰው። የተራበው ምንድነው? አምላክ። እንደዚህ ምንነት ነው የሚጠቀሰው። ለምን ሲባል ግን ከዛ አንፃር የሚለውን የፈለከው ትቀላቅላለህ። ከዛ በኋላ እኔ የጠየቅኩ ምንድነው? ምንነት ነው የጠየቅኩ። ከቢታንያ ሲወጡ ተራበ ሲባል የተራበው ምንድነው? አምላክ ነው? ምንድነው የተራበው? ሰው ነው? ምንድነው የተራበው? ሰው ነው የተራበው። ባጭሩ ሽላቀል። አዎ ሰው ነው የተራበው። ይሄ የተራበው ሰው ነው አይደል? መስቀል ላይ ሞቶ። አዎ ይሄ የተራበው ሰው ፍጡር ነው አይደል? ስንት ጊዜ መለስኩልህ። አዎ ፍጡር ነው።
በቃ ፍጡር ነው መስቀል ላይ ሞቶ እንጂ አምላክ መስቀል ላይ አልሞተም። እዚህ ያላችሁ ክርስቲያኖች አምላክ መጥቶ ሞቶልኛል ምናምን የሚለውን ነገር አቁሙ። ፍጡር እሺ፣ ቆይ አንዴ የራስን ኮንክሉዥን ከመስጠት በፊት ክርስትና መጽሐፍ ቅዱስ ምን ያምናል የሚለውንም ነገር ማወቅ አስፈላጊ ነው። እኛ ሰው ብለን የምንጠራውን ነገር ማወቅ አለብን። ሰው ምን ማለት እንደሆነ መጽሐፍ ቅዱስ የለም አልከኝ እኮ በቃ የለኝም መጽሐፍ ቅዱስ አልክ ጨረስን። በሎጂክ እኔ ከመጽሐፍ ቅዱስ ሰው ምንድነው ተብሎ አንድ ክርስቲያን ሰው ብሎ የሚያምነው ምን እንደሆነ ይሄን ማወቅ ያስፈልጋል። ዝም ብለህ ብድግ ብለህ በቃ ጨረስን። አልጨረስን እኮ በቃ ምኑን ነው የጨረስከው ማለት ሰሉ በቃ ፍጡር ነው የሞተው አልከን እኮ የጫለቀ እኔ መቼ ፍጡር አይደለም አልኩ የሞተው በቃ ጨረስን። እኛ ደግሞ ፍጡር አያድነንም። ባጭሩ መልስ እዚህ ጋር አለቀማ ታሪኩ። ፍጡር አያድነንም። ምን በቃ ጨረስ ነገር ግን ፍጡር እኛ አያድነንም። አሁን እሺ እኔ እንድጠይቅሽ እንደዛ ከሆነ ፍጡር ሊያድነን አይችልም። አንተ ፍጡር ካል ምን እንደጠይቅ በዚሁ ጉዳይ ላይ ወደ እስልምና ሳንሄድ ፍጡር አያድን። አሁን እኮ መልሱን ለመመልሰው ስለምታውቅ ነው ኢንተራፕት የምታደርገኝ እንጂ እንድታመልጥ ስለማትፈልግ አይደለም። እኔ ቀደም ያሉ ሰዎች እውነቱን እንዲሰሙ ስለማትፈልግ ነው። አይ አይደለም። እዚህ ያላችሁ ሰዎች ምንድነው ኦልሬዲ ተናግሯል። አሁን ማስተካከያ ለማድረግ እኛ ሰው ብለን የምንጠራው ነፍስ ስጋ መንፈስ ያለውን ነው እኮ በቃ ይሄኛው ነው አይደል? የሞት ይሄ በአንድ ላይ ነው ሰው ተብሎ የሚጠራው ይሄኛው ነው አይደል? ስለዚህ አሁን አንተ ሞትክ ተብሎ ሲባል ስጋ ነው እንጂ የሞተው ነፍስ አልሞተም። ነፍስ ከስጋ ተለየ እንጂ ነፍስ አልጠፋችም። ሞት ማለት በራሱ ነፍስ ከስጋ መለየት ነው ከይቅርታ ጋር ሞት ማለት በቃ ስለዚህ ነፍሱ ከስጋው ተለየ። አዎ ይሄ ነፍሱ ከስጋው አምላክ አይሞትም። እንደዚህ አይነት ነገር አምላክ ላይ ደግሞ አይፈጠርበትም። ለዛ እኮ ልዩ ያለው። ስለዚህ ይሄን ካወቅህ ታዲያ ለምንድን ነው ቅድም ጨረስኩ ያልከው? አዎ ስለዚህ የሞተው መስቀል ላይ የሞተው ፍጡር ነው። በቃ እኛ ደግሞ አምላክ ሞተላችሁ፣ አምላክ ይወዳል፣ አምላክ መጥቶ ሞተል ምናምን የሚባለው ነገር ምንም አምላክ ሰው ሆኖ መጥቶ ሞተ ማለት ታዲያ ምኑ ነው ስህተቱ? አምላክ ስጋ ለብሶ መጥቶ ሞተልን ማለት ምንድነው ጥፋቱ? እሺ አሁን እያልከኝ ያለኸው አሁን እኔ ለምሳሌ እጄ ላይ ጓንት አድርጌ ትልቅ ጓንት አድርጌ እጄን እሳት ላይ ያቃጠልኩት፣ ከዛ ግን እሳቱ ያቃጠለው ግን ጓንቱን ነው እኔን አይደለም። ከዛ አብዱል ከሪም እጁ ተቃጠለ በጓንት የተቃጠለው ነው ጓንቱ ነው። እጁ ተቃጥሏል አልተቃጠለም፣ ግን አብዱል ከሪም እጁ ነው የተቃጠለው እኮ የተቃጠለው ነው ጓንቱን። እንደዚህ በዚህ አይነት ምሳሌ ሊገለጽ የሚችል አይደለም። አሁን እኮ የሞተው መስቀል ላይ ምንድነው ስለ ፍጡር ነው ሰው ነው የሞተው አልከኝ። ሰው ፍጡር ከሞተው በቃ ፍጡር ሞቷል። የተቃጠለው ጓንት ነው ቀጥ ወይ ደግሞ አምላክ በቀጥታ ከሞተ ነገር ነፍስ ስለማይሞት ነፍስ ስለማይጠፋ የኢየሱስ ነፍሱ አምላክነት ስለማይሞት ነው በስጋ ተገልጦ ስጋውን ለኛ ሲል መስዋዕት ያደረገው። እሺ የኢየሱስ ነፍሱ አምላክ ነው። እንዴት ነገሩን ለመወሳሰብ መጀመሪያ ይሄንን ጨርስ እኮ የኢየሱስ ነፍሱ አምላክ ነው ወይ? ምን አለ አሁን አስተማሪዎቻችሁ መጥቶ ይሄን ነገር ነገሩ አምላክ ነው። እነሱ ሁሉ ነገሩ አምላክ ነው። ሰውነቱ አምላካችን ነው። ሁሉ ነገሩ አምላክ ነው። ለኛ አምላክ ነው የሚበላው። ሁሉ ነገሩ እኮ አምላክ ነው የሚበላው። እየነገርኩህ እኮ ነው። ሁሉ ነገሩ እኮ አምላካችን አምላክ ነው ወይ የሚተኛው የሚያንቀላፋው? ሁሉ ነገሩ ካልኩ እኮ መልሱን ለራስህ መስጠት እኮ አምላክ እዚሁ መልስላቸው። ይሄንን ያለ ነው ያለ ነው ብለህ ሁሉ ነገሩ አምላካችን ነው። አምላካችን ነው። እሺ ተገርዟልነቱም አምላካችን ነው። ኢየሱስ ተገርዟል። ምን አይነት የልጅ ጥያቄ እንደምትጠይቅ እኮ ተገርዟል ወይ? የልጅ እንደሆነ ላሳይ እኮ ነው። ተገርዟል ወይ? መጽሐፍ ቅዱስ እኮ እንደተገረዘ ይናገራል። እሺ ታዲያ የተቆረጠውን ፓርት አምላክ ነው? ከተቆረጠ ምኑን አምላክ ይሆናል? እኮ አምላክን የገነጠሉት ያለው ስጋ ነው የሚሆነው። ከሱ ከተለየ እኮ እንዴ መጀመሪያውን አምላክ አይደለም አይደል? ስጋ ነው የሚሆነው እኮ አሁን እሺ አሁን አንተ ሞተ ነፍስ ሲወጣ በስባሽ አፈር እንደምትሆን ሳይነስ ነፍሱ ሳይወጣ እኮ ነው የገረዙት። ከተረጋጋ ነፍሱን ሲገርዙት ያ የቆረጡት እያለ አምላክን እየቆረጡ ያሉት ብራዘር ከተቆረጠ በኋላ በቃ እኮ እየቆረጡ ያሉት እነሱ ተሰብስበው አምላክ ነው አምላክ አይደለም ጥያቄ ውስጥ አይገባም። ምክንያቱም ተለያይቷል። ይሄ ሎጂካሊ ራሱ በጣም ቀላል ነገር ነው ማለት እኮ ሲቆርጡት ማለት ነው የአምላክን ነው እየቆረጡ ያሉት። አሁን እንደዚህ አይነት ትንንሽ ነገሮች መማውራት ለምን ጊዜ ትንንሽ በጣም ትልቅ ነገር ነው። የመጨረሻ ትልቅ ነገር ነው። አምላክን ቁጭ ብለው ይቆርጡ ስጋውን እየቆረጡ ነው ያልከኝ። ከዚህ በላይ ትንሽ በእናንተ ምክንያት እኛ አምላክ ዝም ማለቱ ሁላ ማለት ነው ሚስማር አለማዝነቡ በሰላም እንድንወጣ መፍቀዱ በራሱ ትልቅ ነገር ነው ለኛ ማለት ነው። ስላልገባህ ነው በነገራችን ላይ ቸርነቱን ያየሁት እኔ ወላሂ አላህ ምስክሬን የምሬ ነው። ይሄን ምንም ፖለቲካ ለመስራት ነው እኔ ወላሂ አምላክን አዛኝነት
በትልቁ ያየሁት በእናንተ ነው። መጥቶ ተገርዟል። በነገራችን ላይ እውነትህን ነው። አምላክ ትልቅነት የታየው በክርስትና ነው። ኧረ አይደለም። አምላክ በጣም ምን ያህል እንደሆነ ማለት ነው። ምን ያህል ሰፊ እንደሆነ ምን ያህል የሰው ልጆችን እንደሚወድ የታየው በክርስትና ነው። ይሄም አይካድ ፍጡር ነው። አምላክ ሞቷል ብለህ በቃ ተው በቃ ጨርሰናል። አድሚስ ማራታት ዝም ብለህ አምላክን የገረዘው የሚቆርጡት ብለህ እሱ ዝም ማለቱ በራሱ ይወደናል። ወላሂ ምንም የሚዘንብ ሚስማር የለም። የኔ አባት ተረጋጋ። አንተ ሰውዬ እንዴ ያንቀላፋው አምላክ ነው። ተኝቶ ነበር እኮ በባህር ሲሄዱ እኮ ተኝቶ ነበር። ቀስቅሰው ሰው ሆኖ መጣ እያልህ ምን እንዲሆን ነበር የጠበቀው? ማለት ምንድነው አንተ የምትጠብቀው? አምላክ ሰው ሆኖ ወደ ምድር መጣ ተብሎ እየተነገረ ማለት አንተ የምትጠብቀው ምን አይነት አምላክን ነበር እኮ? እመንልኛ። ከዛ በኋላ ይሄ ሰው ያንቀላፋው ፍጡር ነው አይደለ? ቆይ አይ ምን አይነት አምላክን ነበር አንተ የምትጠብቀው ነው? አሁን አንተ የምትጠብቀውን አምላክ በሰውነት ተገለጠ ብሎ መጽሐፍ ቅዱስ የነገረንን አንተ የምትጠብቀውን አምላክ አስረዳኝ እስቲ። እንደዛ አይልማ። እንደዛ ቢል ጥሩ ነው። ተው እሺ፣ እሱን አሁን የመጽሐፍ ቅዱስ የለም ስላልክ ተው። እንደዛ ይሄ እኮ በአንተ ሐሳብ ተነስቶ እሱ ይኸውልህ ዮሐንስ ከ1 ጀምረህ እስከ ቁጥር 14 ድረስ ስታነበው ይገልጻል አምላክ ሰው እንደሆነ እንዴት እንደሆነ ፕሮሰሱን ይገልጻል። ምን አያስፈልግም፣ ጥቅስ ሳያስፈልግ እኔ አሳጥሬ ልስካል። ይሄ ያንቀላፋው ፍጡር ነው ግና ይሄ አይደለም። አሁን ይኸውልህ ሴንስ የሚሰጥ ነገር እናድርገው። ሰው የሚረዳው ነገር አንቀላፋ እንደዚህ ያለ በቃ እውቀት የለህም ምናምን በለኝና ብቻ ጥያቄውን መልስልኝ። በእኔ እውቀት ደረጃ ነው እየጠየቅኩ ያለሁት። በቃ የፈለገ ቢሆን አሁን ያንቀላፋው ፍጡር ነው ወይ ነው ጥያቄ። ይኸውልህ መለኮት እንደማያንቀላፋ አንተ ምን የምናውቃለን? መልስልኝ። የሚቀጥለውን ገደል እኮ ስላየኸው ነው የሚቀጥለውን ገደል የሚጠብቀኝ አምላክ እኮ ሁለት ማንነት ይዞ ነው ወደ ምድር የመጣው። አምላክነትና ሰውነትን ቀላቅሎ ያኛውን ማንነት ተወው፣ አንደኛው ማንነት ጋር እየጠየቅኩ ነው። ለምንድን ነው የምትሆነው ነው? እሺ ተደባልቀው አሁን አንተ ነጣጥለ ሰዎች እንዲረዱ የፈለግከውን ብቻ ነው ለሰዎች እየነገርክ ያለው። ነጣጥለ ለምን ተነጣጥለዋል? ሳልነጣጥል ያንቀላፋው አምላክ ነው ያው ራሱ ይነጥል በሰውነት ያው ይሁት ሲነጥለው እሱ ሲነጥል ችግር የለውም። እኔ ብቻ እንዳልነጥል እንጂ እሱ ከነጥል ይወል እኔ ስነጥለው ማለት ነው። እኔ እኮ አልነጠልኩትም። እሺ ሳትነጥል መልስልኛ። ያንቀላፋው አምላክ ነው ወይ? ሰውነቱ ቢተኛም መለኮትነቱ አይተኛም ነው በቃ ባጭሩ መልሱ። ለምን ትነጥላለህ? እኔ አልነጠልኩም። ምኑ ተነጠለ? ይሄው መለኮቱ አልተኛም ሰውነቱ ተኝቷል ብለህ ነጠልክ እኮ። አልነጠልኩም። መለኮት አይተኛም ነው አይተኛም እኮ። እኔ የጠየቅኩህ ደግሞ ምንድነው የተኛም የማይችል ነገር ነው። በምንነት ደረጃ ምንድነው የተኛው? እሺ መልስ። ምንድነው የተኛው? ሰው ነው የተኛው? አምላክ ነው የተኛው? ምንድነው የተኛው? ኢየሱስ ክርስቶስ ነው የተኛው። እሺ ኢየሱስ ክርስቶስ የትኛው ሰውና ሰውኛው እኔ እናንተ የምናወራበት ጉዳይ እዚህ ውስጥ ለተሰበሰቡ ሰዎች ምንም ጥቅም የለውም፣ እርባና የለውም። ከቀልድና የሞተላቸው ነገር ማለት ፈልጋለሁ። የሞተላቸው ህይወት አይሆናቸው። በነገራችን ላይ እኔ እናንተ የምናወራው ነገር ህይወት አይሆንም እኮ። ህይወት እንደሚሆን እኮ ተራክርክር እኮ መስዋዕት አይ ጄሪ ወይ አንቺ በጣም እንትን ነው። እሱ ይሻለኛል። እኔ በጣም አንድ አረፍተ ነገር ካወራሽ በኋላ 50 ዓመት ነው የምትመተኘው። በቃ ከዛ በኋላ ለዛ እኮ ብዬ ነው። እሺ ቀጥይ። እሺ ጄሪ ቀጥይ። እሺ ጄሪ እሺ ክርስቶስ ሲባል ሲጀመር ማለት ነው የስጋም አምላክም ነው። ፍጹም ሰው ፍጹም አምላክ ማለት ነውና ነጣጥለ መጥራት አይቻልም። እሺ አንቺ ካልሽ እግዚአብሔር ተርቧል። ክርስቶስ የተባለው ማለት አምላክነቱ ነው ክርስቶስ የተደረገው። ክርስቶስ ማለት የተቀባ ማለት ነው። ምንነቱ የትኛው ነው የተቀባው? አምላክነቱን የተቀባው? ሰውነቱን የተቀባው? ያው እስቲ አምላክነቱን የተቀባው ወይም እስቲ ክርስቶስ ስጋው ስሙ ነው፣ ስጋዊ ስሙ ነው። የትኛው ነው የተቀባው? አሁን ግን ክርስቶስ ማለት ያኛውን ይሄኛውን ብለሽ ተናግረሽ ነበር። አሁን ለውን ተቀየርሽ? አዎ ተነጣጥሎ አይጠራማ። ተነጣጥሎ አይጠራማ። ለቆቱ ይሄ ነው፣ ስጋው ይሄ ነው። በቃ ክርስቶስ ሲባል እኛ አምላክም ሰውም እንደሆነ እናውቃለን። ወይ በቃ ጄሪ ሚዩት አድርጊ። አንቺ አታዳምጪም፣ ችግርሽ የሆነ አብዲ ያለው ጋር በማስረጃ ያወራን ሰው አትፈልግም እኮ ሲጀመር። እሺ ይኸው በማስረጃ አውሪኝ እስቲ። አሁን ምዕራፍና ቁጥር ጠቅሰሻል እስካሁን። እድል ስትሰጥ አይደል እንዴ ለሰው ጥያቄ በስንት ጠይቅ እኮ እያልኩኝ ያለው አምላክ ተራባ አይደለ? ከሱ ጋር ስታወሩ እኮ ጥያቄ ልጠይቅሽ አይቻልም? ጠይቅ። ክርስቶስ ማለት ምን ማለት ነው? የተቀባው። እሺ ማን የቀባው? እግዚአብሔር ማንን የቀባው? የኢየሱስን አምላክነቱን ፓርት ነው የቀባው? ሰውነቱን ፓርት ነው ወይስ አምላክነቱን? ማንን የቀባው? ክርስቶስን ተቀባ ሲባል ግን የተዋሃደው ስጋ ነው የተቀባው እኮ። ስጋ ነው የተቀባው አይደለ? አዎ ግን ከተዋሃደ በኋላ
ስጋ ለብቻውን ማብራሪያውን ተሆነ አጭር መልስ ነው የፈለኩት። የተቀባው አምላክነቱ ነው ሰውነቱ ነው? ሰውነቱ ነው የተቀባው። በቃ አይታችኋላ፣ ነጠለችው። በቃ አልነጠልኩትም። ከተዋሃደ በኋላ አልኩት። የተዋሃደው የስ ነው የተዋሃደው በማርያም ማህፀን ውስጥ ነው። ከዚህ በኋላ ያለው ፓርት እኮ ችግር የለውም። አንዴ መለሽ። የተቀባው ሰውነቱ ነው ካልሽ አለቀ እኮ በቃ። ተቀባሽ ለጥለሽኝ አምላክነቱ በማርያም ማህፀን ውስጥ ስለሆነ አምላክነቱ ተቀብቷል። አምላክነቱ ተቀብቷል። ነገርኩህ እኮ ለምን ተደጋጋሚ መስማት ትፈልጋለህ እኮ? አምላክነቱ ተቀብቷል ወይ? ተቀባ ሲባል ለሰውነቱ ነው አልኩ። ግን የተዋሃደው የማርያም ስጋ ውስጥ ስለሆነ በተዘዋዋሪ አትመልሽልኝ። እኔ መጠየቀውን መልሽልኝ። አምላክነቱ ተቀብቷል ወይ? ከተቀባ አዎ፣ ካልተቀባ አልተቀባም። ሌላ ዝባዝንኪ ነገር አታውሪልኝ። አንድ መልሱን መልሰሽ አውሪ። መጀመሪያ የተቀባው አምላክነቱ ተቀብቷል ወይ? ከተቀባ አምላክ የሆነው ሰው ነው የተቀባው። ኬስ ክሎዝ እኮ አምላክ የሆነው የተቀባው አምላክ የሆነው ሰው ክርስቶስ ኢየሱስ እኮ ኦኬ፣ ኢየሱስ ነው እኮ የተቀባው። ኦፍ ኮርስ ግን ሰውነቱን የተቀባው አምላክነቱ ነው የተቀባው። ሰውነቱ አልኳ ተቀባ ተብሎ ሲነገር በቃ ስለዚህ አምላክነቱ አልተቀባም አይደል? መጀመሪያውንም የተቀባ ነው። ምኑን ይቀባል? እንዳይዘጋብሽ መጣው መስገርሽ። እሺ አንተው ምን ይሰራል? አልተቀባም እንዴ ለምን እንደሚሰራልኝ ደግሞ ልንገራችሁ። እዚህ ያላችሁ ሁላችሁም አንድ አካል ክርስቶስ ከተባለ በቃ አምላክ አይደለም ጋይስ። እባካችሁ አንድ ነገር ተነግራችሁ የሆነ አካል ክርስቶስ ከተባለ አምላክ ነው እኮ በቁርአን እንጂ በመጽሐፍ ቅዱስ አይደለም። መጽሐፍ ቅዱሳችን በሚገባ ያስረዳል። እሱ ይሻለኛል ያልኩት ለዛ ነው። ቅድም ጀምሬ አትግቢ ያልኩሽ ለዛ ነው። አይታችኋላ። ጠየቀችኝ ክርስቶስ የሚለው ለምን ያደርግልሃል አለችኝ። ከዛ ልክ እያወራው እያለ ወለለለ ማለት ጀመረች አየር ላይ ማለት ነው። ለዛ ነው አንቺ አይሁን እሱ ያወራ ያልኩት እኮ ክርስቶስ የሚለው ላውራ አይደለ? ለምን ምን ያደርግልኛል? ምን ያደርግልሃል ክርስቶስ አልሽኝ። እሺ ሳላወራ ስል ደግሞ መሀል ዘለሽ እሺ አብራራ ዲያሎግ ልታረጊ ስትይ ሁሌም ስታወሪ ማለት ነው አንድ ነገር ካወራሽ በኋላ ከዛ የኛው ሌላ አካል ደግሞ ሲያወራ እንደዚህ ዲያሎግ አሁን ቅድም ይገርማል። ምንም እንኳን ኢቭን በጣም ሆነንላው ስናወራ እኔም ሆት ሆኜ እሱም ሆት ሆኖ ሲያወራ እንኳን እሱ የሚያወራውን እያዳመጥኩኝ እኔ ማወራውን እያዳመጥን እና እንደዚህ ያለ አንዳንዴ ይረባው አልነበረም። ማንንም እየታነጸበት አልነበረም። እሱ ለኛ ተይው ነው። ማንንም የሚያነጽ ወሬ አይደለም ያወራው ነው። ዝም ብሎ ጭቅጭቅ ነው። ጭቅጭቅ የሆነው ማን የሆነ ፖይንት ነጥብ እንዳስጣለ ስለሚታወቅ ነው። እሺ ጄሪ አሁን አንድ ሐሳብ አለኝ። ይኸውልህ አላህን አምላክ አደረክልኝ አንተ፣ እኔ እዚሁ ሻዳ ይዛለሁ። አይቀየርም። ኢየሱስ ዛሬ ኢየሱስ ብቻ ነው የሚሰበከው እዚህ። እሺ ጄሪ ልንገርሽ ስለ ክርስቶስ ስለሚለው ነገር እዚህ ያላችሁ ሁላችሁም አንድ አካል ክርስቶስ ከተባለ አምላክ አይደለም ጋይስ። ለምን መሰላችሁ? ክርስቶስ የሚያደርገው ራሱ አምላክ ነው ክርስቶስነትን የሚሰጠው። ዕብራውያን ምዕራፍ 1 ቁጥር 9 ላይ ጽድቅን ወደደ አመፅን ጠላ ካለ በኋላ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። አምላክ ነው የሚቀባው ከመነሻው። የሆነ አካል ተቀባ ማለት አምላክ ቀብቶታል ማለት ነው። አምላክ ቀቢ ነው፣ ተቀቢ አይደለም። አንድ የሚቀባ አምላክ መኖር አለበት ግዴታ ማለት ነው። የሆነ አካል ክርስቶስ ነው ካለ የሆነ አካል የተቀባ ነው ካላችሁ ማን የቀባው የሚል ጥያቄ ይመጣል። ማን የሚቀባው? ስርዓትን ሁሉ ልፈጽም ይገባል ብሎ እኮ ራሱ ኢየሱስ ክርስቶስ ቃል በቃል ተናግሯል። አሁን የምትላቸው በሙሉ ተቀባ ምናምን የምትለው ሁሉ ስርዓት ነው። እሺ ኢየሱስን ማን የቀባው? ኢየሱስ ክርስቶስ ስርዓትንና ሕግን ሁሉ ተከትሎ ነው የመጣው። እሺ ማን የቀባው ኢየሱስን? በመጥምቁ ዮሐንስ አማካኝነት አይደለም መንፈስ ቅዱስ ወርዶ በማን የቀባው? እሱማ ውሃ እኮ ነው። እሱማ መጥምቁ ዮሐንስማ ውሃ ውስጥ ስላደረገው አንተ የሆነን ሰው ውሃ ውስጥ ስላስገባው ቀባው ማለት ነው አይደለም። አምላክ በሰዎች ውስጥ ነው የሚቀባው። አጠቃላይ ቀቢው ማን ነው? ዕብራውያን 1:9 ላይ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ዮሐንስ ሐዋርያት 10:38 ላይ ያመጣው በሰዎች ሆድ ውስጥ ይቀባል፣ በሰዎች ውስጥ ይቀባል ምናምን ብለ ያመጣው ከየት አመጣው? መንፈስ ቅዱስ ወርዶበት እዛ ጋር መንፈስ ቅዱስ እንደተቀበለ። በነገራችን ላይ በመጽሐፍ ቅዱስ ማስረጃ መሰረት መቀባት ማለት መንፈስ ቅዱስን መቀበል ማለት ነው እኮ። እግዚአብሔር ነው የቀባው ያልኩ። አንዴ ተረጋጋ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው አለ። አትቀበልም ይሄን ጥቅስ እኮ? እና ታዲያ እኛ ምን አለን እኮ ኢየሱስ ክርስቶስ ሕግን ሁሉ ልፈጽም ይገባል ብሎ ገና መጽሐፍ ቅዱሱ ሲጀምር ኢየሱስ ክርስቶስ ገና ስራውን መገለጡን ሲጀምር ራሱ ሕግን መፈጸም እንዳለበት ራሱ ተናግሯል። አዎ ለምን የሚለው ሌላ ጊዜ ሌላ ቀስ ብለህ ትነግረኝ። መጀመሪያ ያከበረውን ሕግ እኛ እንድናከብርለት ኑ ተከተሉኝ አይልም። ስለዚህ ምን ሰው ሆኖ ስለመጣ ሕግን ሁሉ ላከብር ይገባል ብሎ ሕግን ሁሉ ፈጽሞ ከዛ በኋላ ነው ማን የቀባው በሉ እስኪ ከታች ኮሜንት ላይ ምናልባት የኔ ንግግር አልሰማም። አራ ሐዋርያት 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በዮሐንስ አማካኝነት ነው። ዕብራውያን አንድ ያነሳው ምንድን ነው ታርጊ አንዴ
እንዲችል ሴትዮ ነው እኮ እግዚአብሔር የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው ይላል። እግዚአብሔር ነው አይደል ቀባው የሚለው እዚህ ጋር መጽሐፍ ቅዱስ ወይስ ተሳስቷል ይሄ ነገር? እግዚአብሔር ነው የቀባው፣ ግን በምን አማካኝነት ነው? ዝም ብሎ ወርዶ አይደለም የቀባው፣ በዮሐንስ አማካኝነት። ምን ሲያደርግ ግን ሲፈጽም ሲጠመቅ። ኧረ በፈጣሪ ችግር የለውም እንዴት ምናምን የሚለውን ነገር አይደለም የጠየቀው። እኔ ማን ነው የቀባው ሲባል እግዚአብሔር ነው አይደል ቀቢው? አዎ። ስለዚህ እግዚአብሔር ምድር ላይ የለም ማለት ነው። ማለት ምን ጥያቄ ነው የጠየቀኝ? በጣም ከበድ ያለውላ። ምን ከባድ ነው? እግዚአብሔር በምድር ላይ የለም ማለት ነው ማለት ነው። በምድር ላይ አለ እየተቀባ ያለው እዛ ዮሐንስ አቅፎት ዮሐንስ ይዞት ውሃ ቦታ ላይ ይዞት ያለው እሱን ነው የተቀባው። ቀቢው ደግሞ እግዚአብሔር ነው አይደል? ቀቢው ውሃ ውስጥ ነው። አዎ እግዚአብሔር ነው ቀቢው። ቀቢው ውሃ ውስጥ ነበረ። እንደ ርግብ አምሳል ሆኖ ከሰማይ ወረደ እያለ ውሃ ውስጥ ነበር ብሎ ማለት ሞኝነት አይሆንም? ስለዚህ አልነበረም ማለት ነው። እሺ ጨረሻ። እግዚአብሔር ኖር አልመጣም። አጭሩ ነው በቃ። ይቀባል ማለት አይደለም። የለም እሱ ነው ቀቢው። ሲጀምር የተቀባው ሰው ነው ኢየሱስ የሚባል ሰው ነው የተቀባው። አለቀ። አምላክ አይደለም ሲጀምር። አምላክ እየቀባው ነው ኢየሱስን። ውሃ ውስጥ የነበረው ኢየሱስ ነው። በጥምቀተ ዮሐንስ አጠገብ የነበረው ኢየሱስ ነው። አምላክ ነው። እኔ መቼ አልተቀባም አልኩ? እኔ አይታችኋል። ርዕሱን ሲቀይረው ተቀብቷል አልተቀባም አይደለም ርዕሱ፣ ስለ ቀቢው እያወራ ነው። ለምን ቀቢው እግዚአብሔር ነው። እንዴት አድርጎ ቀባው? ነገርኩ። በዮርዳኖስ በተጠመቀ ጊዜ እንደ ርግብ አምሳል ሆኖ መንፈስ ቅዱስ ወረደበት። አለቀ። ከዛ እዛ ጋር እግዚአብሔር ተናገረ። የምወደው ልጅ እርሱ ነው፣ እርሱን ስሙት አለ። አለቀ። ያልተጠየቀውን ያወራ። እኔ እያወራሁ ስለ ቀቢው እንጂ እንዴት ተቀባ የሚለውን ስለ ተቀቢው የሚያወራ። እኔ እንዴት ስለሚለው ደጋግመህ የምታወራው እኔ ስለ ቀቢው እያወራሁ እንደሆነ ስለገባው ነው። ያንን ደጋግመህ አታውራ። አልፈለገውም። ያንን ፖለቲካ አትስራ። አሁን እዚህ ጋር ምንም ፖለቲካ ያስፈልገው። ቀቢው ማን ነው? እግዚአብሔር ነው። እንዴት ተቀባ? በዮሐንስ በኩል እንዴት ሚሊዮን አልፈለኩትም። እንዴት ሚሊዮን አልፈለኩትም። ቀቢው ውሃ ውስጥ ነበረ ወይ? ቀቢው ኢየሱስን የቀባው አካል ቀቢው መጥምቁ ዮሐንስ አጠገብ ነበረ? እኛ አልተጻፈልንም። ያልተጻፈልንን ነገር እዚህ ጋር ነበር እዛ ጋር ነበር ልንል አንችልም። እሺ ከሰማይ ድምጽ መጣ ነው የሚለው። ከሰማይ ድምጽ መጥቶ ይህ የምወደው ልጄ ነው ይላል። እርሱን ስሙታ። አለቀ። ስለዚህ ታቸው መጥምቁ ዮሐንስ አጠገብ ያለው ስለሱ ነው ይተወራል። ቀቢው ውሃ ውስጥ ነው ያለው። ስለተቀባው ነው እየተናገረ ያለው። ስለ ኢየሱስ ክርስቶስ ነው። ከሰማይ ድምጽ የመጣው። አዎ እኮ ከሰማይ ድምጽ ተናጋሪው አብ ነው አይደለ? አዎ። ስለዚህ እግዚአብሔር አልመጣም ወርታች ማለት ነው። መንፈስ ቅዱስ መጥቷል። ይኸው የምጠይቀው ስለ እግዚአብሔር ራሱ መንፈስ ቅዱስም እግዚአብሔር ነው እንዳትዘለው። ኧረ ቆይ እየተጠመቀ ያለው ነው እየተጠመቀ ይሄ እየተቀባ ያለው እሱ ኢየሱስ ክርስቶስ ይባላል። አዎ ስለዚህ ቀቢው እግዚአብሔር አልመጣም አይደል? አልተቀባም እሱ አይደል? መንፈስ ቅዱስ መጥቷል። ስልክህን ነው የሚሰጠኝ፣ ጫማህን አይደለም ሰጠኝ። ጫማህን ስልህ ጫማህን ሰጠኝ። አታወሳስበው። ምንም አይገናኝም። አዎ መጠየቅ ገራ ተመሳሳይ ስልክ ምንም ያገናኘው ነገር የለም። ስልክ አለ ወይ ስልህ ጫማ ግን አለ። በሰማይ ነው ያለው። በቃ በምድር ላይ ነው ያለው። ወልድም በምድር ነው ያለው። በቃ ስለዚህ እግዚአብሔር የሚባለው እግዚአብሔር ሐዋርያት 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው ካለ ይሄ እግዚአብሔር ቀቢው የተባለው ይሄ እግዚአብሔር የለም አዛታች ምን መጥቆ ዮሐንስ አካባቢ ላይ ልትል የፈለከው ምንድነው? አሁን ዮሐንስ እዛ ሐዋርያት ሥራ ላይ ያለውን አብራራው። መጽሐፍ ቅዱስ ነው አብራራልኝ። ለኔም አልገባኝም ሐሳብ። እሺ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እግዚአብሔር ቀቢ ኢየሱስ ተቀቢ ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 38። የኔ ጥያቄ ቀቢው ማን ነው ስለ እግዚአብሔር ነው ብለህ መልሰልኛል። ይሄ እግዚአብሔር ይሄ የምወደው ልጄ ነው ብሎ አይደል የተናገረው? እየተቀባ አይደለም አይደል? እግዚአብሔር ቀቢ ነው እንጂ እየተቀባ አይደለም ማለት ገለባበትከው። እግዚአብሔር ቀቢ እኮ ነው፣ ተቀቢው አይደለም አይደል? እግዚአብሔር ቀቢው ነው። አዎ ኦራይት። ስለዚህ ለዛ ነው ክርስቶስ ማለት ብዬ ስናገር ቅድም ምን አልኩኝ? ክርስቶስ አንድ አካል ክርስቶስ ከተደረገ ክርስቶስ የሚያደርገው አምላክ ነው። አንድ ለምሳሌ እሺ ክርስቶስ የሚያደርገው አምላክ ከሆነ አንድ ብቻ መልስ ጠይ። ክርስቶስ የሆነ ከኢየሱስ ክርስቶስ ውጪ ሌላ አንድ ክርስቶስ አሳይ እስቲ በመጽሐፍ ቅዱስ። እንዴታ በደስታ እንጂ ክርስቶስ የተደረገ የተቀባ ሳይሆን ክርስቶስ ተብሎ የተጠራ። ክርስቶስ ማለት እኮ የተቀባ ማለት ነው። ክርስቶስ ተብሎ የተቀባ ሳይሆን ክርስቶስ ተብሎ ቀጥታ እኮ ክርስቶስ የግሪክ ቃል እኮ ነው። ምንም አይደለም እኮ ያልከው። የተቀባ በአማርኛ ትርጉም ነው። ክርስቶስ የግሪክ ነው። መሻኽ ደግሞ የዕብራይስጥ። ምንድነው የምትለኝ አንተ? መሻኽ የተቀባ ማለት ነው። አዎ እሱ በዕብራይስጥ ነው። እሺ በዕብራይስጥ የተቀባ ማለት ነው። ክርስቶስ በግሪክ ነው። የተቀባ በአማርኛ።
ከፈለክ የመጽሐፍ ቅዱስ መዝገበ ቃላት ከፍቼ ላሳይክ። አሁን ክርስቶስ ኢየሱስ የሚባል አለ በብሉይ ኪዳን ውስጥ ማለት ነው። የተቀበሉ ክርስቶስ የሚል እኮ ክርስቶስ በሚል ቃል የተጠሩትን ላሳየህ ነው። በነገራችን ላይ እንደዛ ብዙ መቀባት ከሆነ ትርጓሜው ይኸውልህ፣ መቀባት ከሆነ ትርጓሜ ብዙ ዳዊትም ተቀብቷል። አዎ በቃ እንደዛ ነው። ብዙ የተቀቡ አሉ። ቆይ ግን ክርስቶስ ኢየሱስ ተብሎ የተጠራ አለ ማለት ኢየሱስ ክርስቶስ አይደለም። ትክክለኛ ስሙ ኢየሱዋ ነው። የተቀባ ተብሎ ኢየሱዋ ማለት ትርጓሜው ምንድነው? የስሙ ትርጓሜ እነንም እስቲ ተርጉምልኝ። እሺ ይገርማል። ይኸውልህ አሁን ስለ ክርስቶስነት እያወራን ነው። ስለ ክርስቶስነት እያወራን ነው። ስለ ራሱ ስለ ክርስቶስ እኮ ነው እያወራን ያለው። የክርስቶስ ትክክለኛ ስሙ ዕብራይስጥ ክርስቶስ ማለት የኢየሱስ ስም ዘመን ይጠራበት የነበረው ስሙ ኢየሱዋ ነው። ኢየሱዋ ማለት የስሙ ትርጓሜ ምንድነው እያልኩ ነው። እሺ ይሄኛውን እንደጨረስን ንገረኝና ወደዚህኛው ነጥብ ደግሞ እንምጣሽ። ይሄኛውን መልስ አይደለም ወደዚሁ እንመለሳለን። ስሙን ከተረጎምክልኝ በኋላ እንመለሳለን። እኔ እንደዚህ የሆነ ነገር ቃጥዬ ማለት በጣም ነው። ለምን ፈራኸው? ስሙን መተርጎም ለምን ከበደ? እኔ ከብዶኝ አይደለም። ጨርሰን ትቼዋለሁ ካልከኝ ወደ ስሙ እንምጣሽ። ስሙን ተርጉመው። ኢየሱዋ ማለት ምን ማለት ነው? ክርስቶስ ምን ነው? ትቼዋለሁ በለኝ ቶሎ በልሽ። እንዴ ዕቃ እያስጣልከኝ ቃጥዬ አልሄድም እኔ። አሁን ይኸውልህ እንዴት አደርግልኛለሁ? ይኸውልህ ኢየሱዋ ሆኖ የተቀባ ትፈልግልኛለህ ከመጽሐፍ ቅዱስ ውስጥ ምን ማለት አበበ ሆኖ የተቀባ ነሰሰርሊ አበበ ሆናል ነው የኢየሱስ ክርስቶስ ስም። ይኸውልህ አሁን ኢየሱዋ የሚለው ስም አንዴ ይቅርታ ትርጓሜውን ታያይዝልኝና የተቀባ የሚል ጨምረህበት እሺ ትርጉሙ ማለት እንደሆነ ሌላ ከናዝሬት የሆነ በለኛ ከናዝሬት እንደ ከገዛ ከገሊላ ያ ችግር የለውም። ከናዝሬትም የሆነ ብለህ ብትጨምርበት ችግር የለውም። ሰልፍ መንግስት ያዳርኩ ነው የግል ኢየሱስን እንዴት ላደርግ ነገር ነው አይደለም። የኢየሱስ ስም ነው ሊያድስ ነገር ያን የሆነ የተቀባ እሺ ወደ የሚል ትፈልግልኛለህ ከመጽሐፍ ቅዱስ ኪዳንም ይሁን ከምንም ይሁን። ይገርማል። ምን ሆነሃል? እንደዚህ ተስፋ ቆርጣል እንዴ? ኦኬ ክርስቶስ የተባለ ተስፋ አልቆረጥኩም። እሺ ምን ነው አሁን ክርስቶስ የተቀባን ፈልግ አልን እኮ የተቀባ ማለት ትርጉሙ ብለህ ዕብራይስጥና አንዴ አልረጋጋል ከኔ ይቅርታ እኔ ነኝ። እሺ ሚውት ያልኩህ በጣም ይቅርታ እየጠየቅኩኝ ምክንያቱም ወደዛና ወደዚህ ያልክብኝ ነው። አሁን ምን ክርስቶስ የሚለው ነው እኔ አባት ወዴትም አልሄድኩም። ይኸውልህ አድምጠኛ እንዴ ግልጽ ላድርግ። አድምጠኝ ብለህ እሺ እኔ እኮ ሐሳቤ እንዴት ልናገር? አንዴ ተረጋጋ። ማስረጃ ንገረኝ ሐሳብን። እሺ ንገረኝ። ክርስቶስ ማለት የሰው ስም አይደለም። ክርስቶስ ማዕረግ ነው እንጂ ይሄ መጠሪያ ስም አይደለም። መጀመሪያ ማዕረግ ነው። ክርስቶስ ማለት ማዕረግ ነው እንጂ መጠሪያ ነው ስም አይደለም። መጀመሪያ እኛው መስማማት አለብን። ሁለቱን አትቀላቅል። ክርስቶስ ማለት የማዕረግ ስም ነው። ልክ የሆነ ሰው የሆነ ማዕረግ እንደሚኖረው ማለት ነው። ስለዚህ ይሄኛው የማዕረግ እንደመሆኑ መጠን በክርስቶስ የተደረጉ ሌሎች አሉ ወይ ካልከኝ አቀርብልሃለሁ። አንተ እያልክ ያለኸው ዶክተር የተባለ ድጋሚ ደግሞ ስሙ አበበ ይሁን አምጣልኝ። እንደዚህ ነው እያልክ ያለው። ነሰሰር እኮ እንደዛ እኮ ነው። ክርስቶስ ሆኖ ስሙ ደግሞ የሸዋ መሆን አለበት ግዴታ አይነት ማለት ሰልፍ ሊድ ስታንዳርድ በአይሁድ ካልቸር ስም ቫልዩ አለው። በቃ እኮ ወደ ስሙ እንምጣ። ክርስቶስ የተባለ ስም ማንነት ነው። እሺ እኮ የሸዋ ስም ብቻ አይደለም። ላምጣልህ በኖርማል ሀገር ሌሎች የሸዋ የተባሉ ላምጣልህ። አሁን እኔ የምፈልገው የተቀባ አዳኝ የተባለ ሊያድን የሚችል ሰዎችን ሊያድን የሚችል አዳኝ የተባለ ከብሉይ ኪዳን ከፈለከው የቱን ልሰጠኝ እፈልጋለሁ እኮ የቱን ኦኬ ዮና ካለ ክርስቶስም ተደርጎ ስሙ ኢየሱስ መሆን አለበት ነው። አዳኝ የተባለ በቃ ሰዎችን ሁሉ ሊያድን አዳኝ የተባለ ሰው ላምጣልህ ነው። አዳኝ የተባለ ማለት አንዱ ምረጥ ሰው ምን ሆነሃል ሰውዬ? አሁን ይሄ ልጅ እያደረገ ያለው እንደው ታውቃለህ። ግልጽ አደረኩልህ እኮ ምንም ግልጽ አላደረኩ ተሳሰበ ነገር የለውም። እሺ ክርስቶስ ማለት ምን ማለት ነው? ኢየሱስ ክርስቶስ የተቀባ በብሉይ ኪዳን ብዙ አለ አልከኝ። አዎ አለ። ዳዊትም ተቀብቷል፣ ሰለሞን። ስለዚህ ሌላ የሸዋ የተባለ ላምጣልህ። ነገር ግን ልዩነታቸውን ማውራት እንችላለን። ኢየሱስ ክርስቶስ በመንፈስ ቅዱስ ነው የተቀባው፣ ሌሎቹ አንዴ ተረጋጋ። ከይቅርታ ጋር ተረጋጋ። ይቅርታ በጣም ምንም ያው ወደዛ ነው ወደዚህ እያልክ ነው። ምንም ነገር የለም። ክርስቶስ የተባለ ክርስቶስ አምላክ ነው። ሰው አንዴ በቃ አሁን ብዙ እንትን ልንል ነው። የታችም ያሉ ሰዎች እያዩ ነው። ምክንያቱም እንትን ነገር የድርቀት እንደሆነ እያየ ነው። አሁን ምንም የማስረጃ አይደለም። ክርስቶስ የሚለው ነገርኩ። ክርስቶስ ማለት የማዕረግ ስም ነው። ግዴታ የማዕረግ ስም ነው። በዚህ ማዕረግ ወደዚህ ክርስቶስ ተብሎ የተቀመጡ የተጠሩ ወይም ክርስቶስ የተደረጉ ሌሎች አሉ ወይ ከኢየሱስ? አዎ አመጣላለሁ። አይ የኢየሱስ ደግሞ ይለያልኩ ስሙ ይለያል። ወደ ስሙ ደግሞ እንምጣ። የሸዋ እኮ ማለት እግዚአብሔር አዳኝ ነው ወይም ያድናል ማለት ነው። እንደዚህ ግን ይሄ ስም እንኳን አይወጣም ለፍጡራን ካልከኝ ኦልራይት እሺ፣ ወደዛ ስም ደግሞ እንመጣለን። አንተ እያልክ ያለኸው ሁለቱም ጋሪ ላይ አንድ በተሰም ታይም ሆነልኝ ነው የምትለኝ። ለምን እንደሆነ ታውቃለህ? አንደኛው ላይ ሲይዛ አንደኛው ላይ ለመሽከርከር ማለት ነው። ሁለቱም የሚመሳሰሉ አይደሉም። ይሄንን ነው እያልኩ ያሉት። አዳኝ ስለሚለው ከመጣህ ደግሞ አዳኞች አሉ ወይ ካልከኝ ወደ አዳኝነት እመጣላለሁ። አሁን እየዘጋው ልለፍ ያልኩ ለዛ ነው። ክርስቶስ የሚለው ላይ እንዝጋ መጀመሪያ።
ክርስቶስ ኢየሱስ አሁን ይኸውልህ ክርስቶስ ምን ላይ እንዝጋለን? የኔንም ሐሳብ አስጨርሰኝ። ሰማሁ እኮ ነው አሁን ረጅም ሰማሁ። የነገርከኝን ልድገምልህ ከፈለክ። እሺ በቃ አስወርጃለሁ። እኔ እሺ አስወርድኩክ፣ ይቅርታ። አይ የነገርከኝን በሙሉ ደግሜ ልንገርህ ከፈለክ። አትንገርከኝ ማለት እንዳልሰማው ከተሰማ ብዬ ነው። ችግር የለም ይገርማል። በቃ መግባባት አይጠበቅብንም ከሁለታችን። አንተ ህሊና ስላለህ ህዝቡም ከታች ያለው ህሊና አልከኝ እኮ ክርስቶስ ማለት የክብር ስም ነው። ስለዚህ በብሉይ ኪዳንም በተለያየ መጽሐፍ ቅዱስ ክፍልም ይሄ ስም አለ፣ ከፈለክ ላሳይ ይችላልው አልከኝ። ቀጠልክና ደግሞ የሸዋ የሚለው ስም ደግሞ አዳኝ ማለት ነው። በብሉይ ኪዳን ብዙ አዳኞች አሉ፣ እነሱ ላሳይ ይችላል። ነገራችን በደንብ ነው አጥርቼ የምሰማው። የሸዋ የተባለ ራሱ ላምጣልህ፣ በስሙ የሸዋ የተባለ እንደዛ እኮ ላምጣልህ አልኩህ እኮ። ስሙ የሸዋ የተባለ ላምጣልህ አልኩህ። እንደዚህ ብለህ እምቢ አልከኝ። እሺ ምን ልበልሽ? ኢየሱስ የሚለው ስም የተለመደ ለኔ አሁን ስለሚጠቅመኝ የሸዋ የሚለውን ጥቅሱን ብትሰጠኝ ደስ ይለኛል። በስክሪፕቶ ነገር ወይ ቦል ነገር ይዘዋለሁ። አሁን ስልክ እጄ ላይ በቃ ለኔ ይጠቅመኛል። ይሄን እንደ መረጃ ይዛለሁ። እንደ አጠቃላይ አማርኛው ላይ ኢያሱ ብለው የተረጎሙት በአጠቃላይ የሸዋ ነው የሚለው እንዳለ ማለት ነው። እንዳለ ምን አደከመህ ዝም ብለህ እንዳለ ኢያሱ ብለው የተረጎሙት አለ አይደል? አማርኛው ላይ እንዳለ ከኢየሱስ ለመለየት ነው ኢያሱ ያሉት። እንዳለ ሁሉንም የዕብራይስጡን ገብተህ ያው መጽሐፍ ቅዱስ ላይ ኢያሱ የተባለበትን በአጠቃላይ ሊትራሊ። እሺ አሁን ወደ ዋናው ነጥባችን ስንመጣ መቀባቱ ላይ ነው ያለው እና መቀባቱ ምንድነው አምላክነቱ ላይ ችግር የሚያመጣው? እንመለስ። ይሄን ጥቅሱን ከሰጠኝ በቃ ቀቢ ነው ቀቢ መኖሩን ያሳያል። ይገርማል። አሁን ይገርማል እኮ ክርስቶስ ነው ከተባለን ኦብቪስሊ አምላክ አይደለህም ማለት ነው። ምክንያቱም አንተን ማን ነው ክርስቶስ ያደረገ? አምላክ። ዜርፎር አንተ አምላክ አደረገኝ። ታዲያ ለምን አንተ አትቀበለኝ? ምን ያውን ለምሳሌ እኔ አንተን እግዚአብሔር አምላክ ቢያደርግህ እቀበልሃለሁ። ለምን አልቀበልህም? ኦኬ ተደርገሃል። የጸጋ ነው አሜን። ኦሬዲ ነህ። የጸጋ ነው አሜን። ለምሳሌ ልክ ዘጻሳ አይልም፣ ከታች የጸጋ አድርጌዋለሁ አይልም። አምላክ አይደለ? ሰዎች እናንተ የሰቀላችሁትን ኢየሱስ ክርስቶስን እግዚአብሔር አምላክ ጌታም ክርስቶስ ማለት እግዚአብሔር አምላክም አባትም አደረገው መሰለኝ አይደል? ጥቅሱን ጌታም ክርስቶስ ማለት አምላክም አደረገው። አምላክ የሚል የለም። ተው ግን ጌታ አደረገው የሚል አለ። ይሄ የሹመት ነው። ከተደረገ ለምን አትቀበለው? አዎ እሺ፣ እንትናንም ትቀበላለህ። ዮሴፍም ዘፍጥረት 49 ላይ እግዚአብሔር ጌታ አደረገኝ አለ። ዮሴፍ ነው ያለው እንደዛ። ስለዚህ ዮሴፍም ጌታ ሊሆንብህ ነው፣ ኢየሱስም ጌታ ሊሆንብህ ነው። ሁለቱንም እግዚአብሔር ነው ጌታ ያደረጋቸው የሹመት እንጂ አሁን ክርስቶስ አምላክነት የባህሪ አምላክነት ነው። ይገርማል። ኢብሮ ብቻ ነው የሚስማማው፣ ሲመጣ ያወራሻል። ይገርማል። በእናት ምንም ነገር አትመልስለት፣ ምንም አትመልስለት። የክርስቶስ አምላክነት የባህሪ አምላክነት ነው፣ መጽሐፉ ይናገራል። ለምን ታጭበረብራለህ? ልጅ ጭራሽ ይገርማልን ነው ማጭበረብረው እኮ እንዴ! አንተ ቅድም የጠቀስከው ዕብራውያን ምዕራፍ 1 ራሱ እግዚአብሔር አምላክ ጄሪኮን አታዳምጥም። በራሱ ዓለም ነው። አንድ ጊዜ ይኸውልሽ፣ አንተም አድምጠኛ እንዴ። እኔ እሱ መናገር የሚፈልገውን ሁሉ ተናግሮ እስኪጨርስ ጠብቄ የኔ ጥያቄ ተራ ሲደርስ ደግሞ አላህን አምላክ እንዲያደርግልኝ ተዘጋጅቼ እየጠበቅኩ ነው በጉጉት እና ለዛ ነው ታግሼ ሳይሳ ድረስ ቁጭ አልኩ። እሺ ችግር የለውም። እኔ ላቅርብ። በቃ አምላክ የተባለበትን ላሳይ። ከአላህ አምላክ የተባለበትን በቁርአን ላይ የተባለበትን ሳይሆን አሁን የተባለበት አሳማኝ የሆነ ነገር ነው እንድትነግረኝ የምፈልገው። በቃ አሁን ደግሞ ዙሩ ይመለስና ከመጽሐፍ ውጭ ወደሚለው እንመጣና አንተም ደግሞ ከመጽሐፍ ውጭ ታመጣለህ ኢየሱስን ማለት ነው። አይ ከመጽሐፍ ውጭ አይደለም፣ መጽሐፍን ተጠቅመህ አሳማኝ የሆኑ ነገሮች እንድትነግረኝ። እኔ እኮ የጠየቀው አምላክ እንደሆነ እኔ አሳማኝ የሆነ ነገር እንድትነግረኝ ፈልጋለሁ። እኔ ከመጽሐፍ ኢየሱስ አምላክ መሆኑን ነገር ነው እየፈለግኩ ያለሁት እንጂ ሌላ ነገር እየተፈላሰፍኩበት አይደለም። አንተ አይ ሌላ አሁን ካልከኝ ደግሞ ተራው አንተ ይዞ እድሉን ይሄው አንድ ጥቅስ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ቁርአን 20 14 ላይ ምን ይላል? እኔ አላህ ነኝ ይላል። ከኔ በቀር ሌላ አምላክ የለም ይላል። አለቀ። ይሄ ለእንትና የተናገረው ነው። ይሄ ለማንም ይናገረው ለሙሴ ነው የተናገረውና ለማን የተናገረውን ቀጥታ ብትነግረኝ ደስ ይላል። ለሱማ የመጽሐፉ ወደሳቸው ይወረዳል እንዴ? ይሄ ለሙሴ የተነገረ ቃል ነው። ይሄ ማለት ከብሉይ ኪዳን የተወሰደ ነው። እዛው ላይ አምላክ ብሉይ ኪዳን ላይ ቃል በቃል አለ። ኦኬ። ስለዚህ ግን መጀመሪያ አምላካችን አላህ ለሙሴ እኔ አምላክ ነኝ እንዳለው ተማመንን ማለት ነው። አሁን አላህ አላለውማ፣ ምክንያቱም መጽሐፍ ቅዱስ ላይ አስቀድሞ አሁን እዚህ ጋር እኮ አልቀበልም አይታል። እኔ ማስረጃ ሰጥቼ አንተ አልቀበልም ብለህ ወደዚህኛው ሌቭል መጣህ ማለት ነው። ስለዚህ መጽሐፍ አልቀበልም አይደለም፣ ጥርት ያለ ማስረጃ ቆይ አንዴ ይቅርታ። እሺ አንዴ አሁን እኔ አሁን አምጥቻለሁ ማምጣት ያለብኝን፣ ግን መጽሐፉ ቢል እንኳን አንቀበልም። ከመጽሐፉ ውጭ ተጨማሪ ማስረጃ
ያስፈልጋል ከተባለ ተራ ወደ አንተ ይዞራል ማለት ነው። አንተ መጽሐፍን ጠየቁ ከዛ አንተ ደግሞ ከመጽሐፍ ቅዱስ ውጭ ማስረጃ አምጣ እስቲ ኢየሱስ አምላክ ነው። ከቁርአን ውጭ አላልኩም እኮ ይሄው ቁርአን ለምሳሌ አሁን እኔ ለአንተ ራሴን ባስተዋውቅ አንዴ ያው እሺ እንደዛ ከሆነ ለኢየሱስ ያዋራው ማን ነው? እሺ ለኢየሱስ እግዚአብሔር አዋርቶታል? አሁን ይኸውልህ ለምን ተቀለብጠዋል? እኔ አሁን ቀለል ባለ መንገድ ነው እያወራሁ ያለው። በምታወራኝ ሳስብ ቀለል ያለ አይደለም። ማንን ማታት አይደለም። እዚህ ያላችሁ ሰዎች እያለኝ ያለው እንደው ታውቃላችሁ። እኔ ጋር ሲሆን ቁርአን ያለውን ሳይሆን ቁርአኑን ራሱ መጠራጠር የሚባል ነገር አለ። ቁርአኑን ራሱ ቢል ራሱ እንዴት ሊሆን ይችላል የሚል ነገር ማለት ነው። በዛ ወይ እያወራኝ ነው። እንደዛ ከሆነ ስለዚህ አንተን ስጠይቅህ በዛ ወይ መጀመሪያ አላዋራሁም። መጀመሪያ መጽሐፉን የሚል ነው ያለ ነው። ያንተ ተራ ደረሰ። እኔ ቁርአን ላይ የሚል አሳየውኝ። እዚህ ጋር ደግሞ አንድ ስቴፕ ሌቭሉን ከፍ እናደርገው ከተባለ ያንተ ተራ ይደርስና መጽሐፍ ቅዱስ ላይ ኢየሱስ ከአምላክ ነው ሰምቼ ምነግራችሁ ብሎ ተናግሯል። ማስረጃ አስጠኝ። ይሄን ራሱ እንደሰማ የሚያሳይ ነገር ልትከፍት ከቻልክ እኔ እዛው ጋር መልሱን እሰጥሃለሁ። ከመጽሐፍ ቅዱስ አልፈልግም። ሌላ የሚታይ ነገር ነው የምፈልገው። አሁን ይኸውልህ እኮ እኔ አሁን ለምን እንዲህ ወደ እኔ ዘለህ እንደመጣህ አላውቅም እኮ። እንደዛ እኔን ያልከኝን ነው ያልኩህ። የሚታይ ነገር አላልከኝም። ስለዚህ የሚታይ ነገር አሳየኝ። እኔን ስማኛ እሺ። አስቀድሞ የነበረ መጽሐፍ ነበረ። እዛ መጽሐፍ ላይ ተጠቅሷል። እዛ መጽሐፍ ላይ ከተጠቀሰ ሰዎች እኮ የጻፉት እሱ ላይ እኔ በምን አያለሁ? እኔ በምን አውቃለሁ? የሰዎች የጻፉት አይደል እንዴ? ማንም የጻፈው አስቀድሞ የነበረን ታሪክ አምጥቼ ከመጽሐፍ ውጭ ነው የምፈልገው። እኔ እንዲህ ነኝ ብዬ ብለህ ትቀበለኛለህ? አትቀበለኝም። ስለዚህ እኔ እናንተን አምኜ እንድቀበል ወደ ኢየሱስን ለምን እቀበላለሁ? መጣ ጥርት ያለ ነገር ንገረኝ ነው እኮ። የኢየሱስን ለምን እቀበላለሁ? ጥርት ያለ ነገር ስጠኝ። ኢየሱስ ከእግዚአብሔር ኢየሱስ በኃይልና በመንፈስ ቅዱስ ቀባው ይላል። የት አለ? ሲቀባው አለ? ታሳየኛለህ? ለምን ወደ ኋላ እንደምትመለስ ነው ግራ የሚገባኝ ማለት ነው። እዚህ ያላችሁ ሰዎች ማለት ሁሌም ክርስቲያኖች መጥተው እንደዚህ ሲሏችሁ ነገር እኛ ጋር ሲመጡ ማለት ነው ቁርአን በግልጽ እንደሚናገር ያውቃሉ። ስለዚህ ምንድነው የሚሉት? በቪዲዮ የተደገፈ ማስረጃ ወይ የድምጽ ዶክመንተሪ ነው የሚሏቸው። እኔ መች አልተናገረም አልኩ። የተናገረውን እኮ ተቀበልኩ። ተናገረ። እኔ ደግሞ ወደ ኢየሱስ እንመለሳ። ኢየሱስ ደግሞ የተናገረበት የለም። የተናገረውን እኮ ተቀበልኩልህ። ግን ይሄ ነገር ቃል በቃል ብሉይ ኪዳን ላይ ማለት እሺ፣ አንዴ ተረጋጉ ሁለታችሁ። እኔ ስለ ብሉይ ኪዳን ምን አገባኝ? እኔ ስለ ብሉይ ኪዳን ምን አገባኝ? እሺ ምን አገባኝ ስለ እሺ በቃ እሺ። አንተ እኮ እያልከኝ ያለው ኦኬ ቁርአን ላይ ካለ ስለ እንደዛ ከሆነ ማለት እንደዛ ከሆነ ኦራይት። እንደዛ ከሆነ እንደ የራሳ አንተ የብሉይ ኪዳን መጠቀም አትችልም። እንደዛ ከሆነ የነሱ መጽሐፍ ነው። ኢየሱስ ሳይወለድ በፊት የነበረ የሰው መጽሐፍ ነው። ለምን አያይዛ ሳትምከው? ምክንያቱም ታሪኩ ተያያዥነት ስላለው ነው። የሰው መጽሐፍ የሚባል ነገር አለ። የሰው መጽሐፍ ኮፒ አድርገህ ትኮርጃለህ። አያይዛ ይኸውልህ አድምጠኝ። ይኸውልህ የከሌ ብዬ አለየውልህም እኮ የቁርአኑ ላይ ያለው ታሪኩን ስታነበው ከሙሴ ጋር ያለው ሂስትሪ ነው ያለው። እኔ በነገራችን ላይ አንብቤያለሁ ቁርአን። እኔ እሱ አይመሳሰል ሙሴ ጋር ያደረገው ዲያሎግ ነው። ከመሐመድ ጋር ያደረገው እንደዚህ አይነት ዲያሎግ አለ ወይ ብዬ ነው የጠየቅኩ። ምንም እኮ ቀላል እኮ ነው አይደለም። ቆይ ከመሐመድ ጋር ያደረገው ነገር አላህ አምላክ አንዴ እሺ ተረጋጋ። አላህ አምላክ መሆኑን ከቁርአን ላሳይ። አሁን እሺ አንድ ነገር ተስማማልኝ። አላህ አምላክ ነው፣ የሙሴ አምላክ ነው አይደል? እንደዛ በልሽ። ከዛ ወደዛኛው ነው የሚጣለን። ሱረቱ ጣሃ ምዕራፍ 14 ላይ አምላካችን እኔ ይሄንን ብቀበል ሙስሊም አልሆንም እንዴ? ምን ካንተ ጋር ያከራክረኛል? ዳሊዝም እንዴት ጀናስቺ ምን አይነት ጥያቄ ነው እያወራ ያለው? እኮ መሐመድ ነብዩ መሐመድ እና እኔ ምን ያደርግልኛል ታዲያ? እኔ ከቁርአንም ባመጣ አሁን ከዚህ በኋላ ራሱ በቃ የሚባል ነገር የለም። አሁን ከመጽሐፍቶቹ እሺ፣ እኔ እኮ ለዛ ነው ከላይ እንጀምር። እኔ ሁሌም ከኢየሱስ እንጀምር ብለው ለዛ ነው እዚህ መቶ ክርስቲያኖች ስለ ሐዲስ ይጠይቋቸው። አንዳንድ ሰውም ተረድታችሁ የሰውንም ጥያቄ ለመመለስ ሞክሩ እንጂ የእኛንም አታስጨንቁ። ከላይ እንጀምራለን ወይ እናንተ ጋር ጥያቄያችንን አትመልሱ። እሱን እኮ እንደዛ እኮ አይደለም። አሁን እናንተ እኔ ለምን እንዴት እንደሚሰማ ልንገር። ይገርማል። እናንተ አሁን ኢየሱስ ለኔ ሲል ሞቷል ብላችሁ ያመናችሁ፣ ኢየሱስ አምላክ ነው ብላችሁ ያመናችሁ ሐዲስ ውስጥ መታችሁ ስጠይቁን በቃ ዝም ብሎ ጊዜ ለማሳለፍ እንደሆነ እኔ ውስጥ ያውቀዋል። ይኸውልህ አሁን እኔ መጀመሪያ መጥራት አለበት። ኢየሱስ ባርት መጥራት ባክግራውንድ አለው። ኢየሱስ ክርስቶስ ሞተልኝ ብዬ ሳምን ዝም ብዬ ከመሬት ተነስቼ አይደለም ማምነው። ባክግራውንድ አለ። ያን ባክግራውንድ የሚንድ ነገር ስሩ። እንዴት ልስራ? ከቁርአን ስራልኝና አሳየኝ ነው። አንተ ጭንቅላት ላይ ነው ያለው ባክግራውንዱ፣ መሬት ላይ የለም። ምን ባክግራውንድ የትም ይሁን እሱን አፍርሳሽ እኮ ያለ ነገር እኮ ነው የሚፈርሰው። እሺ ስጠኝ። እሺ ላፍርሰው። እሺ ንገረኝ የሆነ ነገር ስለ ስቅለት። ይኸውልህ እኔን ተወኝና አላህን ፕሩቭ አድርግልኝ እኔ ያንተን ሃይማኖት እንድቀበል ብዬ እኮ እድሉን እየሰጠው እኮ ነው። አዎ ሰሰሰጥ የሙስሊም ከአንድም 4 ጊዜ ቁርአንን አንብቤያለሁ፣ ግን ምንም የገባኝ ነገር የለም። ለዛ ነው እየጠየቅኩ ያለሁት። አይ እሱን ተው፣ ኡስታዞችን ጠይቀን ምናምን የሚለው ነገር ርዕስ ለማስቀየር ነው። ተው በቃ እሱን ነገር ርዕስ ለማስቀየር አይደለም እንዴ? እኔ ግልጹን ከ600 በላይ ስክሪንሾት አለኝ የቁርአን ያነበብኩት። በቃ እኮ ለዛ እኮ ነው። በሌላ ጊዜ ከፈለግ ቪዲዮ ከፍቼ ያነሳሁትን ስክሪንሾት ፎቶ ያልገቡኝን እንዳላሳ ከ600 በላይ። ለምሳሌ የትኛው ምዕራፍ አንብበህ ታውቃለሽ? የትኛውን ምዕራፍ አንብበሃልሽ?
ጠቅላላውን 114 ሱራ አለው 114ቱንም አንብቤያለሁ። ችግር ስንት ምዕራፍ ነው ያለው ካልክ ይነግራል ኢንተርኔት ላይ ምናምን። ስለዚህ አሁን የትኛው ምዕራፍ ነው? ለምሳሌ የሆነ አረፍተ ነገር እሺ ንገረኝ እስቲ። ለምሳሌ የሆነ አንድ ምዕራፍ ለምሳሌ ያነበብከውን በኦርደር ንገረኝ እስቲ። ለምሳሌ ይሄኛው ምዕራፍ የመጀመሪያው ሱራ ላይ ቁጥር 6 እና 7 ምን ይላል መሰለ? የእውነትን መንገድ ምዕራፍ የመጀመሪያው ምዕራፍ ስለኛ ያልተቆጣህባቸው ለኛ ሁለተኛው ምዕራፍ ላይ ሁሉንም ስላነበብክ ሁለተኛው ምዕራፍ ላይ ሁለተኛው ደግሞ አልበቀራ ነው። ሁለተኛው አልበቀራ ላይ ምን አስታውሳለሁ? አጠቃላይ ብዙ ታሪኮች ስለሚኖር ስለምሳሌ 3 ታሪክ ነገርኝ። ስለምሳሌ በቃ ቢኖር እኮ የምር እያወጣው አሳይ ነበር፣ ግን አሁን እንደዚህ በምን አስታውሳለሁ? አንድ ባንድ ንገረኝ ብትለኝ ለምሳሌ የሆነ ሀገር ሄደህ ከመጣህ የሆነ መጽሐፍ ካነበብከው እዚህ መጽሐፍ ላይ እንዲህ የሚል ነገር አለ፣ እንደዚህ የሚል ነገር አስታውሳለሁ። ለምሳሌ ልቆይ በቀራ እዚህኛው ምዕራፍ ላይ ምዕራፍ 6 ላይ እዚህ 6 ላይ ልክሉን አሉን አላውቅም። ምዕራፍ 2 ችግር ምዕራፍ ሱረቱል በቀራ ላይ ምን ታስታውሳለህ? ለምሳሌ ሙሉ ጽሁፎች በጣም ረጅም ሱራ ምን ታስታውሳለህ? ወደ 280 ምናምን እሱ ቀላል ኢንተርኔት ላይ ሃው ማኒ ሱራ ኢንተርኔት ላይ አውጥቼ አይደለም እኔ እግዚአብሔር ምስክሬ ነው አንብቤ ነው። ምን ያስዋሸኛል እንዴ? ገባኝ። ሱረቱል በቀራ ዲግሪ አሰጠኝ አንተ ቁርአን ካነበብከው ማለት በመስፈር ተረጋግተህ ካነበብከው እንደ ቁርአን የሚስብና ያንተን መጽሐፍ ከኔ ይሄን ለደቂቃ ያወራበትን ፓርት ቁርአን ባንዴ ማለት ልብህ ላይ ያለውን ነገር ሙሉ ነው የሚያነጻው ባንዴ ማለት ነው። አንዴ እያነበብከው እኔ ውሸቴን አይደለም የምሬን ነው። 4 ጊዜ በላይ አንብቤ በቃ ችግር አምስተኛ ከኔ ጋር ደግሞ አብረን ብናነበው ደግሞ በውስጥ እሺ ፎሎ አድርገኝና በውስጥ አዋራኝ በውስጥ አንድ ላይ እናንብበው ተረጋግተን ማለት ከዛ አንተ ቁርአኑን የመጀመሪያው ምዕራፍ እያነበብን ነጥብ በነጥብ እየሄድን ክሊር ያደርገዋል። እሺ ችግር የለውም። ቁርአንን አንድ ሰው አንብቦ እኔ እንጃ አላሁ አክበር ቁርአን ሁሉ ነገር ነው። ክራይስቶሎጂን ዲባንክ ያደርጋል፣ ክሩሲፊክሽንን ዲባንክ ያደርጋል። እያንዳንዱ ይሄ የክርስትና መጽሐፍቶች እንዳሌሉ ይናገራል። እያንዳንዱ ነገር እያጠራ እየቀጠቀጠ ነው የሚናገረው። ቁርአን በጣም ጠራ ያለ መጽሐፍ ማለት ነው። እና እኔ እንጃ አንድ ቁርአንን አንብበ መጽሐፍ ቅዱስ ላይ ተመልሳታንም በመጽሐፍ ምሳሌው እኔ ያጣዋቸውን ነገሮች ልንገር አንብቤው ማለት ነው። እናንተ ብላችሁኝ እኔ አንብቤ ያጣሁትን ልንገር። ለምሳሌ ስለ መጽሐፍቶች መበረዝ ያወራል ብላችኋል። ከኢንተርኔት ሌሎች መጽሐፍቶች አለመኖራቸውና መጥፋታቸውን የሚያወራ አንድ አንቀጽ አላገኘው። እሺ አንዴ ይገርማል። አንዴ ተረጋጋ። ይገርማል። ይኸውልህ እንዴት መሰለ የሆኑ ሰዎች የሚሉትን አንቀጾችን ትሰበስብና ቁርአንን አንብቤ ያለው ለምሳሌ ብለ አንድ ጥቅስ ስትጠቅስ እኛን አትሸውደንም። ይሄ ደጋግመው ነው የሚጠይቁን ክርስቲያኖች የሚጠይቁትን ጥያቄ ስታነሳ ኮነ አንብቤ ያለው በሚለው ማሊያ አትምጣ። እሺ ለምሳሌ ሱረቱል በቀራ ላይ ምን ታስታውሳለህ አልኩ እኮ። ለምሳሌ ይሄ እነሱ የሚያወሩትን ፒክ አድርገህ ለቃቅመ ይዘመተህ ከሆነ እንደ አንባቢ መስለህ አታወራን። ለምሳሌ ምዕራፍ 2 ላይ ምን ታስታውሳለህ? አጠቃላይ መሀል አካባቢ ምን ታስታውሳለህ? እሺ መሀል አካባቢ ምን ማስታውሰው ልንገርህ። ቼክ አረክሽ። እሺ ሱረቱል 3ኛው ምዕራፍ ላይ እሺ ተው በቃ 3ኛው ምዕራፍ ላይ ምን ታስታውሳለህ? እዚህ አድርጌ በምን አስታውሳለሁ? ጽፌ ግን ይዣለሁ ማለት በስልኬ ላይ ኖት ይዣለሁ። አሁን ስልኬ ስለሌለ ነው እንጂ በሌላ ጊዜ እድሉን ከሰጠኝ እነግርሃለሁ። የጻፍኳቸውን ጽፌ ያዝኳቸውን እንጂ ነው። አሁን በአይምሮ ይሄንን ሁሉ መጽሐፍ እንዴት ቸበድዳሉ? በመሀል ማስታውሳቸውን እነግርሃለሁ። ለሂስትሪዎችን እነግርሃለሁ። አሁን ቅድም አንተ ከጠቀስከው ጥቅስ ላይ ስለ ሙሴ ታሪክ ነው የሚያወራው ብዬ ነገርኩ። ስለ ሙሴ ታሪክ ነው። ቁጥር 6 ለምሳሌ ቁጥር 6 አሁን እስከ 30 ምናምን ጀምሮ ያለው ክፍል 309 ዓመት ምን ታስታውሳለህ? እስራኤላውያኖች ከግብጽ ሲወጡ ያለው ታሪክ ነው የሚያወራው። ተረጋጋ። 309 ከምን ጋር ታስታውሳለህ? ቁርአን ላይ እስቲ 309 የምን 309 ዓመት ምን ታስታውሳለህ ቁርአን ውስጥ? እኔ ምንም ያነበብኩት 309 የሚል የማስታውሰው ነገር የለም። በቃ አሁን ይሄን ካነበብክ አሁን ሱረቱል ካፍ ስታነብ ወለቢሶ ፊ ከህፊም 300 ሲኒን ወዝዳዱ 9 ይላል። በቃ ስለ ዋሻዎች ሰዎች አላነበብክም ማለት ነው። ተው በቃ እኔ ጨረስክ እኮ በቃ። ያ ጊዜ እድል ከተገኘ እናወራለን። ስለዚህ በያዝኩት ኖት ዙሪያ ማለት ነው። እና አሁን አላህን ፕሩቭ አድርግልኝና ልውጣ። መለስኩ እኮ ያ አላህ የሙሴ አምላክ ነው ብሎ ሳምንት የሙሴ አምላክ ነው ወይ ስለ እኔ እሱን ባምሻዳ ሊዝም ያልክ ኢብሮ መታል ቀጥል በቃ እኔ አስር ሰላም አለይኩም። ምን አለ አዲስ ነገር? አዲስ ነገር አለ? ኢየሱስ አምላክ ሆነ ወይስ አይደለም እስካሁን ድረስ? አይ አላህን ፕሩቭ አድርግልኝና እኔ መስልምና ልቀበል አልኩት። እሱ ይግባ ይቀጥል አለኝ። አንድ ጥቅስ ሰጥቶኝ ነበር ከሙሴ ጋር ያወራው እንጂ ከመሐመድ ጋር ያወራው አይደለም። አንተ ሰው አሳሉታ ይገርማል። እኔ ሱረቱ 2014 ላይ ይሄኛውን አላህ እኔ አላህ ነኝ ከኔ በቀር ሌላ አምላክ የለም ብሎ ለሙሴ አላህ ነው የተናገረው። እሺ አላህ ሙሴን እኔ አምላክ ነኝ እንዳለው ትቀበላለህ ወይ? ተጠየቅ። ትቀበላለህ? መጽሐፍ ቁርአኑማ እኮ ብሏል። ቁርአኑ እንደተቀበለማ ይሄው እኮ ተጽፎ እያየን ነው። አዎ ትቀበላለህ ወይ? ትቀበላለህ? ይሄን ከተቀበልኩ እኔ ሙስሊም አልሆንም ወይ ነው እኮ። ላለመቀበል ከሆነ ለምን ታደርቀናለህ ታዲያ? እንድቀበል አድርገኝ ነው እኮ። ይሄ ጥቅስ ተመሳሳይ ዋለ እያልኩ እኮ ነው።
እንደዛ ከሆነ ከመጽሐፍ ቅዱስ ኮርጃችኋለሁ። እሺ አንዴ አታስቀጥለኝ፣ ርዕስን ላያይዝ ብዬ ነው። ስለዚህ አሁን እዚህ ቁርአን ላይ የተጻፈው ነገር ቢኖርም አልቀበለውም ያልክበት ምክንያት ምንድነው? በቃ ይሄ ነገር ቁርአን ላይ ከሌላ ቦታ መጥቶ ነው ካልክ ቁርአን ከመጽሐፍ ቅዱስ ኮርጃል ወይ ብለህ ጠይቀን። ጭንቅላት ላይ ያለው ይሄ ከሆነ እንጂ በፌክ አታውራ ነው። ይሄን ነው እያልኩ ያለሁት። ማትቀበልበት ምክንያት ያልተዘጋጀውበትና እንደዚህ ነው ብዬ መረጃ ያልያዝኩበትን ነገር ብድግ ብዬ እንዲህ ብሏል ብዬ አይደለም። በማላወቅ እንትን ያለን እኮ እንደዛ ነው። ስለዚህ ነው እያልኩ ያለሁት ቃሉ ብሉይ ኪዳን ላይ ስለሚገኝ እሺ፣ ያ ማለትና ሌላ ቦታ ሌላ መጽሐፍ ላይ የነበረ ነው። ያን ምን አገባን? ቃሉ የነበረ ነው። እስቲ ከመሐመድ ጋር ካደረገው ሪሌሽንሺፕ ጋር አብሮ አሁን መሐመድ ነብይ ነው ብላችሁ ይገርማል። አንዴ ቀጥታ መልስልን። ሙሴን ያናገረው አላህ ነው የሚለው ለምንድን ነው የማትቀበለው? ማትቀበልበት ምክንያት ነገረን። ሲጀምር አላህ ራሱ አምላክ ነው ብዬ አላምንማ። ስለዚህ መጽሐፉ ላይ ቢጻፍ ራሱ ምን አገባኝ ነው እያልክ የምታወራኝ እኮ። ይሄን እኮ ነው አላህ አምላክ እንደሆነ አሳምነኝ ነው እያልኩ እኮ ያሉት። እኔ ሌላ ምን አልኩ? መጀመሪያ ስንጀምር እኮ ረሳ። ስለዚህ መጽሐፉ አያስፈልግ። መጽሐፉን አልቀበልም በላ አትሰክስ። ቲሸርት አድርገህ ለምንድን ነው አልቀበልም የምለው? ከሰጣኝ ለምን አልቀበልም እንዴ? ከመጽሐፍ ከቁርአን አውጥቼ የምሰጥን ማንኛውም ነገር ትቀበለኛለህ እንዴ? ግልጽ ከሆነና ክፍት ከሆነ ለምን አልቀበልህም? ግን የሆነ የተያዘ ነገር ካለው ለምሳሌ ከአይሁድ ትራዲሽን የተወሰደ ከምናምን ሆነ ለምን እንደው መቀበል? መጀመሪያም ወረዲም የነበረ ነው ሰዎች የሚያምኑት ነገር። አንዴ ስለዚህ ሱረቱ ጣሃ ምዕራፍ 20 ቁጥር 14 አላህ የሙሴ አምላክ ነው የሚለውን አይሁዶች ላይ ያለ ነው አይደል እያልክ ያለው? አዎ የአይሁዶች ታሪክ ነው። በቃ አሁን ያሉትን ሙስሊሞች አይወክልም። በቃ የአይሁድ ታሪክ ነው። ስለዚህ ቁርአን ላይ ቢጻፍም አትቀበለ። ኦኬ ኦልራይት። እንደዛ ከሆነ እሺ ማስረጃ አስጠንሽ። ከአረቦች ጋር ያወራውን ነው የምፈልገው እኔ ከመሐመድና ከመሐመድ ተከታዮች ጋር ያደረገው። ተረጋጋ አንዴ ተረጋጋ። ስለዚህ አሁን ከዛ እንደተወሰደ ማስረጃ አስጠን። ሙሴ አይሁዳዊ አይደለም? እስራኤላዊ አይደለም? አይ ከሙሴ የዛኔ ያን ማድረጉን የሚያሳይ ማስረጃ አስጠን። ያን ጊዜ ባያደርገውም ሙሴ አረብ ነው ብላችሁ ነው የምታምኑ? ይሄኛውን ነገር እኮ ግልጽ እኮ ነው። አሁን ይሄን መጠየቅ እኮ አይጠበቅብህም። የኔ ወንድ በቃ አንዴ አወራህ እኮ አሁን ራስህ ነው እዚህ ውስጥ የገባኸው። አሁን ከሙሴ መጽሐፍ ማስረጃ አስጠኝ። ይሄኛውን ነገር ከሙሴ መጽሐፍ ማስረጃ አስጠኝ። ከመጽሐፍ ቅዱስ ላይ አውጥቼ ሙሴ ከጻፈው መጽሐፍ። አሁን እኮ ነው እየነገርኩ ያለሁት ነገር ግልጽ አልሆነልህም። እስቲ ቆይ ሆኖልኛል። አይዞህ የትም ምንም አትሄደዋል። የሆነ ክፍል ይሄንኑ መልሰህ ትጠይቀኛለህ ከነገርኩ በኋላ የሆነ ክፍል ውስጥ ገብተህ ሁሉም በር ተዘግቷል። ከይቅርታ ጋር እኔ እናንተ ብቻ ነው ያለነው እዛ ክፍል ውስጥ። ችግር የለውም። ሀሳብ አይግባ። አልወጣብህም፣ ወዴትም አልሄድም። ግን ይሄ ነገር ግልጽ እንዲሆን ስለምፈልግ እኔ ሁላ አልከፍትልም። ቁልፉን በመስኮት ወርውሬዋለሁ። መብትህ ነው። በቃ ስለዚህ አሁን ከሙሴ መጽሐፍ ታወጣለህ ማለት ነው። አሁን ይኸውልህ የሙሴ መጽሐፍ ውስጥ ኖረም የከሌ መጽሐፍ ውስጥ ኖረም ሙሴ የአረብ ሂስትሪ ባለቤት አይደለም። በቃ እኔ አሁን ይሄኛውን ነገር ከቆነ ሂስቶሪካል ፋክት ነው። አንድ ያሳይ። ይሄኛውን ነገር በብሉይ ኪዳን የነበረ የሙሴ መጽሐፍ ነው ያለው ምናምን ብለህ የነበረ ነገር ምናምን ብለህ አወራ። ያን ነገር አሳየኝ ከሙሴ መጽሐፍ አልኩ። ራሱ ቁርአን እኮ ይናገራል። ለሙሴ ማለው አይ ኮረጃችሁ አልከልኩ። በቃ እኮ መጽሐፍ ይናገራል ለሙሴ እንደተናገረው። ይሄ ለሙሴ የሆነ ነገር ነው ብለህ እኮ ከሌላ ቦታ የነበረ ነው። ይሄ የነበረ ነገር ነው ያመጣው። አዎ ነበረ። ምክንያቱም ሙሴ አይሁዳዊ ነው፣ የአይሁድ ታሪክ ያለው ሰው ነው። ከነበረበት ይሄው ማስረጃ አስጠና ታዲያ። ከነበረበት ከሙሴ ከጻፈው መጽሐፍ ወይም ለሙሴ ከተወረደበት መጽሐፍ ወይም ደግሞ ሙሴ ጽፎታል ብለህ ከምታምነው መጽሐፍ አውጣና አሳይ። ወይም ኢያሱ ጽፎታል ከምትለው መጽሐፍም አውጥታ አሳይ። ማንም ችግር የለው። ይኸውልህ ማንም ይጻፈው ማንም አይጻፈው መጽሐፉ ባይኖር ራሱ ለምሳሌ አሁን ይኑር አይኑር ባላቅም እንደው አይኑር ራሱ እሺ፣ እንደው ሌላ ጊዜ እንደዚህ ነገር አታወር። እሺ እርግጠኛ ያለበት ነገር ላይ ይኸውልህ ቃሉ የተነገረው ለሙሴ ነው ለመሐመድ አይደለም የተነገረው። በምን አወቅ? ለሙሴ ይሄኛውን ነገር እኮ ለሙሴ ራሱ ቁርአኑ ይናገራል ለሙሴ እንደተናገረ። ቆይ ርዕሱን የሙሴ ሂስትሪ አይደል እንደዛ ክፍል ላይ ያለው። ጮክ ስላልክ እኮ አሁን አንድ ክፍል ውስጥ ነው ያለነው ብዬ ጨርሼልሃለሁ። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ለሙሴ አላህ አምላክ ነኝ ብሎ ሲነግረው ለምንድን ነው የማትቀበለው ስልህ ምንድን ነው ያልከኝ? ለሙሴ ስለነገረው ለመሐመድ ስላልነገረው። ኦኬ እኮ አላህ ለሙሴ ቆይ እኮ አላህ ለሙሴ እንደነገረው እንትን ትቀበላለህ? እው ተናገረው እያለ አይደል የመጽሐፍ መቀበል እኮ አይተበቅም። አላህ ለሙሴ እንደነገረው ለምን አትቀበለም? ስለማላምን ነው። ለምንድን ነው የማታምነው? ምክንያቱም ሙሴ የአረባውያን ታሪክ ባለቤት አይደለም፣ ጁሽ ነው፣ አይሁዳዊ ነው፣ እዛ እስራኤላዊ ነው። አላህ ሙሴ መሐመድ ደግሞ እዚህ ሚድል ኢስት ያለ አረብ ነው እኮ አይደለም። አላህ ቀድሞ የነበረ ነብይ ነው ሙሴ፣ ለሱ እሱን ልኮታል ነው የሚለው ቁርአን። ለምን አትቀበልም?
እኔ አሁን ግልጽ እንዲሆን እኮ ሐሳቡ ግልጽ እንዲሆን ለመሐመድ የነገረው ብትሰጠኝ እኮ ይሄ ሁሉ አይነት ጭቅጭቅ ሁሉ አይመጣም። ከዚህ ምንም ጭቅጭቅ የለውም። እዚህ ጋር አንተ ለምን እንደማታውቅ ስለሌለ ነው ማሰጠኝ። ይኸውልህ ስለሌለ ነው ማስረጃው ስለሌለ ነው ማሰጠኝ እንጂ ቢኖር ምን ይሁን ያጨቃጭቃል። አጥርተን ሂዳ ይሄው ከዚህ ያመጣውኝ አይደለ? ያመጣውልህን መቀበል መቻል አለብህ። ያመጣውልህን የምትቀበል ከሆነ ከዛ ወደ ሌሎች ነቢያት ወደ ነብዩ ሰለላሁ ዐለይሂ ወሰለም አማንያን እያልኩ ስቴፕ ባይ ስቴፕ አመጣልሃለሁ። ይኸውልህ የመጽሐፍ አጥኚዎች 91 ነው 97% የቁርአን ክፍል ኢየሱስን ማስረጃ ከኢየሱስ ተነሳን እያያችሁ ነው። ከኢየሱስ ተነሳን ኢየሱስ ማስረጃ የለውም የሚለው ነገር አለቀ። ስለ አላህ ማውራት አለብኝ አለ። ለእልህ መጣ። ከዛ እሺ አምላክ ነኝ ያለበት አላህ ተባለ። አላህ አምላክ ነኝ ያለበት ተነሳ። እሺ ያዋሳየኝ ይሄኛው አላህ አምላክ ነኝ ብሏል፣ ግን ከሙሴ ነው ያለው። እሺ ለሙሴ ማለቱን አልቀበልም። ከሌላ ቦታ ነው የኮረጃቱ። እሺ ለሙሴ የተጻፈበትን አምጣ። እዛ ቦታ ላይ የለኝም፣ እሱን አላመጣም። ይኸውላችሁ ብትንጠለጠሉ ኢየሱስ አምላክ አይሆንም። እናመሰግናለን አቡ። እሺ ማን አሁን አሁን የክርስቶስ አምላክ ነው የሚለው አሁንም አለ። እሺ እና እኔ ጋር ከገባ ያው ታውቃለህ ምንም አብዱልከሪም በጣም ነገሩ ከሱ ጋር ካልቻልክ እንዴት ነው ታዲያ? እኔም አገባኝ። እኔ ጋር ያው ከመሬት ሆኜ ነው የማናገረና ይከብዳል። ከዛ ወደዚህ ባንዴ መምጣት ይከብዳል። እሺ ጄሪ አለሽ? ጄሪ ኢየሩሳሌም። እሺ ወይ ጄሪ እንዴት ናችሁ? አንዳችሁ አውሩኛ። አቤት አቤት፣ ሰላም ዋላችሁ? ሰላም ሰላም ሰላም። ስልጣን ደፋ እንዴት ናችሁ? አለን 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 አለን። ኢየሱስ አምላክ አይደለም፣ ኢየሱስ አምላክ አይደለም። ሪፖስት አስተደርግልኝ ከመሄድ ቤት ቪዲዮ ሼር ሪፖስት አስተደርግልኝ። መጀመሪያ ላይ ያለውን ቪዲዮ ብለህ ሼር ሪፖስት አስተደርግልኝ እኮ እንዳትሄድ፣ እዚሁ ተቀመጥ፣ እንዳትሄድ፣ እዚሁ ተቀመጥ። ጀመር አልወጣም፣ እዚሁ አስቀምጬው እሄዳለሁ። እሺ አብዱልከሪም ቪዲዮ ለቋል። ያው 534 ሰው አለ። ለባርኩ 534 ሰው እንዳለ ኮመንት ማድረግ፣ ሼር፣ ሪፖስት፣ ኮፒ ሊንክ እና ይሄ ትልቅ ነገር ነው ታውቃላችሁ። ስለዚህ በቃ ባጭሩ ግቡና መደረግ ያው 500 ምናምን ሰው በአንድ ጊዜ ቢያደርግ በጣም ብዙ ጥቅም ነው ያለው። ያው ዲኑን መጥቀም ነው የያዝነውና ሌላ ነገር አይደለም። ስለዚህ እናንተ ገብታችሁ የበኩላችሁን ብትወጡ፣ እሱ አሁን ቪዲዮ ሰርቶ የበኩሉን ተወጥቷል። እናንተ ደግሞ የበኩላችሁን ተወጡ፣ በዚህኛው በኩል ማለት ነው። እና አየዋለሁ በኋላ እስቲ 500 ምናምን ኮመንት ካላዩ ሼም ወላሂ። በቃ ቢያንስ 60ው ክርስቲያን ቢሆን 500 ሙስሊም ነው የሚሆነው። እና ምን ታደርጋላችሁ? እንዳለ ግቡና ኮፒ፣ ሁላችሁም ኮመንት አድርጉ፣ ሁላችሁም ሼር አድርጉ፣ ሁላችሁም ኮፒ ሊንክ አድርጉ። እስኪ አድርሱለት። ለዛ አየሁት እኔ ያው ቁጭ ብዬ ስቅ ነበረ ብቻዬን እንደ እብድ ማለት ነው። እና ሀቂቃ አድርጉ፣ አንድ ጊዜ አድርጉ። እሺ ግቡና ሁላችሁም አንድ ጊዜ አድርጉ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ ያለባችሁን ነገር 570 ምናምን ሰው ነው ያለው። ኢማጂን ያጀማ ኢማጂን አንድ ጊዜ ሳልጀምር ውይይቱ ሁላችሁም አብዱልከሪም ቤት ያው የአብዱልከሪም እሱን ንኩና ገብታችሁ ቪዲዮ የመጀመሪያ የለቀቀው ቪዲዮ አለ 500 ምናምን ሰው ስላለ 500 ኮመንት በጣም ቫልዩ አለው። ከዛ ኮፒ ሊንክ ሼር ሁላችሁም ሪፖስት አድርጉት እና ሼር ለነዛ ሜንሽን አድርጓቸው። ደግሞ እሺ ይሄ ለተቃለው ምናምን የሚባለው ልጅ እንዳለ አክሊል ምናምን የሚባሉትን እንዳለ ሜንሽን አድርጓቸው ይማሩ ማለት ነው። እሺ እንግዲህ 500 ምናምን ካላደረጋችሁ የራሳችሁ ጉዳይ። እንግዲህ እኛ ተወጡ የምንላችሁ ቢያንስ ያው እኔም ፊቴን ተገለጨ እዚህ እናገራለሁ። አብዱልከሪም እዚህ ጨቃጨቃል እንደምታዩት። እናንተም ያው ኮመንትም ታደርጋላችሁ፣ ሼርም እስካሁን እያደረጋችሁ ነው። አሁን ደግሞ ይህንን ቪዲዮ ደግሞ ቫይራል አውጡት። በቃ ምንድን ነው ሌላ ነገር እኮ የለውም። ቫይራል እሺ እና እንደዛ ነው። በነገራችን ላይ ማለት ነው የማታውቁ ሰዎች ካላችሁ አብዱልከሪምን የሚወያይ አንድ ክርስቲያን እስከዛሬ ድረስ ገጥሞኝ ያውቅም። መምህር ማለት ነው የሰፈር ውስጥ ምናምን አይደለም መምህር። እና ይህንንም ነገር ቪዲዮ እየሰራችሁ በተለይ ደግሞ ከፍ ብታደርጉ ያው አሁን ጊዜው የፎሎወሩን እና ፎሎወር ማጣቱ ነው እንደዚህ ያደርገው። ይህንን ወቁ እሺ። እና ፎሎ አስደርጉት እስቲ 500 ሺህ አስገቡት እስቲ ይህን ልጅ ወላሂ ነው የምላችሁ 500 ሺህ መግባት አለበት። እና 1 ሚሊዮን ምናምን መጀመሪያ 500 ሺህ ያስገቡት፣ ከዛ 1 ሚሊዮን የማስገባት ስራ ማለት ነው። እስቲ ቻሌንጅ ምናምን ምንድን
ሀቂቃ በጣም እኛ ሙስሊሞች ድክም ያለን ደካሞች ነን። ወቆይነን በዚህ ማለት ነው። እና እነሱም እንደሚሰሩ ታውቃላችሁ። ሰው እስቲ አድርጉ ይሄንን ነገር ለማድረግ እስቲ ይሄ ልጅ አንድ የሚወያየው ክርስቲያን ካለ በቃ እኔ ቁጭ ብዬ ማለት ነው እኔ ጊፍተር ነው መሆኑ ለነዛ ቁጭ ብዬ ማለት ነው። ገርሟቸዋል። እኔ እየገዛው ነው ጊፍት የምሰጠው ሽልማቱን ላለ አንድ የሚወያየው መምህር ካለ ማለት ነው። እና ቻሌንጅ ጀምሩና እስቲ ፎሎወሩን ከፍ አድርጉለት እና ያስፈልጋል ማለት ፈልጌ ነው። እሺ ኤኒዌይስ ዛሬ በዋነኝነት ኮፒ ሊንክ ሼር አድርጉለት ቪዲዮውን ግቡና። እሺ ማን ነበረ ሲያዋራኝ የነበረው ከመሃላችሁ? ማን ነበረ ሲያዋራኝ የነበረው? አሉ ወይ ጄሪ ነች ወይ ኢየሩሳሌም ነች ከአንዳቸው። ኧረ ሄሎ፣ ኧረ እባካችሁ ኧረ እባክሽ ማን የትኛዋን ነው የምጠራው? በቃ ሌላ ሰው አስገቡልኝ። አቤት ኢብራሂም፣ እኔ ያወራሁት ነበረ። እሺ እና ክርስቶስ አምላክ ነው ወይ? አዎ ክርስቶስ አምላክ ነው ወይ የሚለው ብዙ ቦታ እኔ ያው እንደ ክርስቲያን ለመዳን የሚጠቅመኝን ያህል ባነበብኩት ልክ ክርስቶስ አምላክ መሆኑን ብዙ ቦታ በእግዚአብሔር ቃል ይናገራል። የቱ ጋር? ያው ሁሌም የምንጠቅሳት ጥቅስ አለች፣ የዮሐንስ ወንጌል አለ፣ ፕላስ ደግሞ ትንቢቶችም ላይ አለ፣ ኢሳያስ አለ፣ ሚክያስ ላይ አለ፣ ኤርሚያስ ላይ። እስቲ ለምሳሌ ከትንቢቶች ሚክያስን እንይ። የሚክያስ ቻፕተር 5 ቨርስ 2 ላይ ያለውን እንይ ችግር የለውም። መሲሁ አምላክ መሆኑን በትንሹም ቢሆን መዳን ለሚፈልግ ሰው ያስረዳል እኮ። ከዘላለም ነው እንደ ሌሎች መሲህ አለመሆኑ እኮ ከዘላለም ነው ምናምን የሚለውን ልታመጪ ነው? አዎ እሱ ይኸውልሽ ዘላለም የሚለው ቃል አንቺ ቤተልሔም አይደለም የሚለው? አንቺ ቤተልሔም ኤፍራታ ሆይ። በመጀመሪያ ጥቅሱ ችግር አለበት። ይሄን ታውቂያለሽ? ለእኔ ችግር የለበትም። ለመዳን ጠቅሞኛል። በጌታ በኢየሱስ የዘላለም ሕይወት ለማግኘት ጠቅሞኛል። እንዳለበት ላሳይሽና ከዛ በኋላ እናወራለን። አይሻልም? ትንቢተ ሚልኪያስ ምዕራፍ 5 ሚክያስ ነው። ሚክያስ የት አለ? ሚክያስ ስንት ነበረ? ምዕራፍ 5 ከቁጥር 2 ምዕራፍ 5 ቁጥር 2 ምን አለ መሰለሽ? እዚህ ጋር የሚለውን በደንብ ልብ አድርጊና አዳምጪኝ እሺ። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ ነው የሚለው። ታናሽ ነሽ። እሺ ታናሽ ነሽ ማለት ነው ማለት ነው። ያው ትንሽ ወይ በብዛት ሊሆን ይችላል ወይም በሪስፔክት ኦር ብቻ በቃ ኖርማል ያነሽ ነሽ። እነሱ ዘንድ ያነሽ ነሽ ነው አይደል? እነሱ ዘንድ ጥሩ። ከዛ አሁን ይሄንን ጥቅስ የት ነው የምናገኘው? አዲስ ኪዳን ላይ 2:5 ላይ ነው። ሉቃስ ማነው? ማቴዎስ ነው ሉቃስ ነው? ሉቃስ ነው ማቴዎስ አለ። እስቲ ሌው ሉቃስ ይመስለኛል። ሉቃስ 2:5 እስቲ አይደለም ማቴዎስ ነው ማለት ነው። ቆይ ማቴዎስ 2:5 ይኸው አንቺ ቤተልሔም የይሁዳ ምድር ሆይ ከገዢዎችሽ ከቶ አታንሺም ማለት ነው። አታንሺም ምን ማለት ነው? አታንሺም ማለት ነው ከገዢዎችሽ ማለት ምን ማለት ነው? አዎ በሰዓቱ ያው በሮማውያን ግዛት ስር ነበረች። በዛ ጊዜ ይሄ አሁን ያንተ ያልከው በተነገረላት ሰዓት በሮማውያን ግዛት ስር ነበረች ቤተልሔም። ትንቢት እኮ ነው ኢየሩሳሌም። ትንቢቱ ነው የተቀመጠው። ኖ ያ ኦፍ ኮርስ ትንቢት ነው። ትንቢት ነው ግን በአዲስ ኪዳን ነው እየተጻፈ ያለው። በአዲስ ኪዳን ነው አይደለ? አዲስ ኪዳን ሲጻፍ ያ ትንቢት ነው እንጂ የመጣውና የተቀመጠው አዲስ ነገር አልጻፈም አይደለ? ኮንትራዲክት እያደረገ ግን አይደለም። አሁን ሚክያስ ላይ ያለውና አሁን አንተ አታንሺ ማለት ነው።
ኮንትራዲክት እያደረገ አይደለም ወንድም አለም። እንዴት መሰለ ይሄ በአዲስ ኪዳን ዘመን እንዳለ ሙሉ እስራኤል በሮማውያን ግዛት ስር ነበረ። በሮማውያን አስተዳደር